ኮፒ ሊንክ እኔ ግን አንድ ጥያቄ ነበረኝ ላንተ ጃ። እሺ ትሸጫዋለሽ ወይስ ስጦታ? ንግድ ጀምረሃል መሰለኝ። አላህ ሁሉም ነገር የሚሸጥ እየመሰለህ ነው አሁን። ኧረ ፖለቲካ አትስሪ። እሺ አይ አንዳንዴ ማለት ነው ምን መሰለህ የሀሳብ ልዩነትን ስታቀርብ እንዴት ነው የምታቀርበው? እና ደግሞ እንዴት ነው ያ ነገር ልክ ይሆናል ምንድነው መስተካከል ይችላል ብለህ የምታስበው? ቢያንስ የሆነ አንድ አይነት እንኳን ባንሆን አለ አይደለ? ግን ተረድተኛል። ምን ትላለህ? እኔ አልተረዳሁሽም። እኔ አሁን ትዝ ያለኝ አንድ ማቀው ዘበኛ አለ። እሱ ኮንጎ ማድረግ ይወዳል፣ እኔ አልወድም። አሁን የሀሳብ ልዩነት ነው እና ለእሱ አሁን ኮንጎ እንደማይሻል ከኔ ጫማ ለማስረዳት መከራዬን እየበላሁ ነው። እና ሌላም ነገር ሊሆን ይችላል። ሀሳብሽን ግልጽ አድርጊውና በደንብ እንሂድበት። እሺ አይ እሺ አሁን ይሄንንም ብትወስደው ወይም ሌላ ምሳሌ ምናልባት በጣም የተለያየ መንገድ ላይ ልንሆን እንችላለን፣ በጣም ተቃራኒ ልንሆን እንችላለን። ከዛ ስቲል ግን እንደዛ ስለሆነን በቃ እንዴት ነው የምታስበው? የሆነ መነጋገር የለብንም ምናምን የሚለውን እንደመደመው ወይስ ቢያንስ እሺ ተለያይተናል፣ ግን ልዩነታችን እንዳለ ሆነ እሱ ሌላ መልክ አለው፣ የኛ ደግሞ ሌላ መልክ አለን፣ ሌላ የሚያግባባን ነገር ሊኖር ይችላል ምናምን። ትንሽ ተረዳኸኝ? እኔ የበለጠ አወሳሰብሽብኝ። ጥያቄውን ግልጽ እኔ የገባኝን ነገር ላስረዳሽ። ጥያቄው ላይ ከተመለሰልሽ አሸው ሄዳ፣ ካልተመለሰልሽ በአቅራቢያው የሚገኙ ቅርንጫፍ እንትኖችን አናገሩ። ካልሆነ ደግሞ ጥያቄውን በግልጽ መጠየቅ ማቺ ከሆነ በውስጥ ጻፊልኝ፣ በደንብ አወራሻለሁ። ኤኒሃው አንቺ የሆነ ያገኘሁሽ ነገር አለ አይዱ ነው። በደንብ ላገኝሽ አላቅም። ግን ምንድን ነው በህይወት በጣም ደስ የሚል ነገር አለ። በጣም በቃ የሚወደድ ነገር ሰው በጣም ደስ የሚል ፍጥረት ነው። ሰው በጣም የሚያሳዝን የሚወደድ በቃ አጠገባችሁ ሁሌ ሊሆን የሚገባ ፍጥረት ሰው ነው። በቃ እንደ ሰው ደስ የሚል ፍጥረት የለም። ገባችሁ አይደለም? ደግሞ በዛው ልክ ደግሞ እንደ ሰው ደግሞ የሚያስጠላ ፍጥረት የለም። በጣም የሚያስጠላ ከጎናችሁ ባይሆን ደስ የሚላችሁ ባታዩት ባታገኙት ደግሞ ደስ በቃ በጣም የሚያስጠላ ፍጥረት ማለት ሰው ነው። ገባችሁ አይደለም? እና አንዳንድ ጊዜ በህይወታችሁ በጣም በቃ የሚወደዱ እውነት ለነሱ ብትሞቱላችሁ፣ ኧረ አታችሁ ራሱ ብትሰጧቸው፣ ኧረ የመሸጋገሪያ ድልድይ ራሱ ብትሆኑላቸው በቃ የማይቆጯቸው አይነት ሰዎች አላችሁ። እና አብዛኛውን ጊዜ ምን ይሆናል መሰላችሁ ከነ እንደዚህ አይነት ሰዎች ጋር የሆነ ዲፈረንት ከሆነ አንደርስታንዲንግ ጋር ትገናኛለች። ከተለያየ እሳቤ ጋር ለምሳሌ በሃይማኖት ከተለያያችሁ ሰው ጋር ልትገናኙ ትችላላችሁ። የመጨረሻ እኮ ሰው ናቸው። የሆነ ብቻ አይዱ ነው እንዴት እንደሆነ አላውቅም። በቃ የመጨረሻ ሰው የሆኑ ሰዎች በቃ ሰውነታቸው ደስ የሚል ሰውነት የሚያከብሩ ሀቀኛ፣ በጣም ጥሩ የሆኑ ሰዎች ማለት ነው። ግን ወይ በሃይማኖት ትለያያላችሁ፣ ብቻ በሆነ ነገር ትለያያላችሁ። ገባችሁ አይደል? እና አንዳንድ ጊዜ ምን ይሆናል መሰላችሁ አንዳንዶቹ እንትን ይሆናል እነዛን ልዩነቶችን ለማጥበብ ይሞክራሉ አንዳንዶቹ። ሁለተኞቹ ደግሞ ያንን ልዩነት አክብረው ያችን ነገር ተጠብቃ እስከመጨረሻ ስገድ ላይ መሄድ ይሞክራሉ። አንዳንዶቹ ደግሞ ገገማ ናቸው። እና ከዛ ነገር አንጻር እንትን ይላልና በቃ እኔ አሁን በህይወቴ የማስታውሳቸው ሰዎች አሉ እንትን የሚሉ ባላጣቸው ደስ የሚሉኝ ስቲል ነው ህይወቴ ላይ ቢኖሩ ደስ የሚሉኝ አይነት ሰዎች ነበሩ። ግን በቃ ከተለያየ ነገር አንጻር አንደርስታንድ መደራረግ ስላልቻለን የተራራቀን ሰዎች አሉ። በቃ የሆነ የተረሱ ሰዎች አሉ። ገባችሁ አይደለ? እና ከዛ ነገር አንጻር እንደዚህ አይነት ልዩነቶች ሲፈጠር አንቺ ልዩነቱን ለመፍታት የምትሄጅበት ፍላጎትሽ አለ፣ አቅምሽ አለ። ያ ፍላጎትና አቅም እነሱ ጋርም አለው የሚለው ነገር ታሳቢ መደረግ መቻል አለበት። ወይ ፍላጎቱ ካላቸው በጣም ጥሩ፣ ፕላስ ደግሞ ከስሜት ወጥተው የሚያወሩ ከሆነ ምክንያቱም አንዳንዴ ስሜታዊ ይሆናሉ ሰዎች
እውነት እኔ አሁን በጣም የምወዳቸውን በህይወቴ ከወንድሜ በላይ የምወዳቸውን ጓደኞች በእነዚህ አይነት ልዩነቶች ምክንያት ምንም ክፉ ነገር ሳንነጋገር ያጧቸው ሰዎች አሉ። ምክንያቱም ምን ስለሆነ በቃ እንትን አላልንም። እኔ ጋር ያለው ፍላጎት እነሱ ጋር ያ ፍላጎት ስለሌለ ማለት ነው። እና ዋናው ፍላጎት ነው እልሻለሁ። በተረፈ ግን በህይወታችሁ መክፈል የሌለባችሁ ነገር በፍጹም ማለት ነው ማድረግ የሌለባችሁ ነገር እነዛን ሰዎች ለማጣት ብላችሁ ሀቃችሁን እንዳታስነኩ። ገባችሁ አይደል? ወይ ሀቃችሁን ያክብሩላችሁ፣ ሀቃቸውን አክብሩላቸው፣ መሄድ ይቻላል። በተረፈ ድንበር እንዳያልፉ፣ ሀቃችሁን እንዳይነኩባችሁ። በተረፈ እያንዳንዱን ነገር ያክብርላችሁ ለማለት ነው። ቆንጆ ነው የገለጽከው። እኔም ማለት ያው ሰምሃው ተረድተኸኛል ብዬ አስባለሁ። ማለት ተረድተኸኛል ኦፍኮርስ። ከመልሱ ግን ትንሽ እንድጨምርበት የፈለግኩት የነበረው ኢቨን እንደዚህ ተመሳሳይ እምነት ላይ ሆነ ለምሳሌ እኔ አሁን ወይ በአንድ ቪዲዮ ወይም ደግሞ የሆነች 5 ደቂቃ ባወራሃት ነገር ስላንተ ሙሉ ነገር እንደማቅ ሆኜ ማውራት እችላለሁ ወይ? ያውቷል የ5 ደቂቃው ምናልባት ሊያስማማኝ ይችላል፣ ግን ሌላ የሚያስማማኝ ነገር አለ። እንደገና ስላንተ ውስጥ ደግሞ አላውቅምና እሱ ነገር ነው እንትን ያለኝ። ማለት አሁን የታዘብከ ያለሁት ልክ የሆነ አቋም ላይ ስንለያይ ወዲያው ፈራጅ መሆን ነገር የለም ማለት የራሳችንን ሀሳብ እንዴት ነው ሰዎች ላይ እንትን ማለት የምንችለው? ሁል ጊዜ ትክክል ነን እንዴ? አዎ ይሄ ነገር ደግሞ ምን አለ መሰለሽማ፣ አንዳንድ ጊዜ አውቀው ሆን ብሎ የሚያደርጉ ሰዎች አሉ። ሁለተኛ ደግሞ አውቀው ተሳስተው የሚያደርጉ ሰዎች አሉ። ይሄ ነገር አለ እና አንድ በጣም የሚገርመኝ ነገር አለ። የፈለገ ጥሩ ሆኑላቸው ማለት ነው፣ የፈለገ መልካም ነገር አድርጉላቸው፣ የፈለገ አንደርስታንድ አድርጓቸው፣ የፈለገ በቃ ጸዴ ነገር አድርጉላቸው፣ ትንሽ ነገር ያገኙባችሁ ሁሉንም ነገር በጭቃ ይለቀለቁና በቃ እናንተነታችሁን በዛ በተለቀለቀው ጭቃ በቃ ያጸድቁትና ዞር ይላሉ። ወይ እሷ እኮ እንደዚህ ናት ምናምን። የምሬ ነው የምላችሁ፣ እንደዚህ አይነት ሰዎች አሉ። ከዛ ሄዳችሁ እንዲህ ያደረግኩልሽ ስትያት፣ ኧረ በቃ ወደዛ እንዲህ ያደረግኩልሽ፣ ኧረ አንቺ አትረቢ ምናምን። በቃ ስንት መከራ አይታችሁላችሁ ማለት ነው። በቃ የሆነ ትንሽ እንጥፋት ያገኙባችሁ ያንን መልካምነታችሁን ጥሩነታችሁን ያጠቅላላ እንትን ያለውን ነገር ጭቃ ይለቀልቁትና በቃ ያንን ማንነታችሁን ያጸድቁላችኋል። በቃ ይሄ አንቺ ማለት እቺ ነሽ ብሎ ያጸድቁላችኋል። እና ምን አይነት ነገር አለ መሰለሽ፣ 2 አይነት ነገር እነግርሻለሁ ያልኩሽ። አንደኛው ነገር 2 አይነት ሰዎች አሉ። አንደኛ ምን አይነት ሰዎች አሉ መሰለሽ፣ በጣም የምወዳቸው እኔም እንደዚህ አይነት ሰው ነኝ። አንድ አይነት ሰዎች አሉ። ምን አይነት ሰዎች መሰሉሽ? ከአንቺ ጋር ለመቆየት ምክንያት ይፈልጋሉ። ቢያንስ እነሱ የማያስማማቸውን ነገር ብታደርጊ ያንን ነገር ላለመቆየት እንደ ምክንያት አይወስዱትም። በቃ እነሱ በጣም ጥሩ ጥሩ ምክንያት ነው፣ መልካም ጎንሹን ነው የሚያዩት። በቃ ምክንያት ከአንቺ ጋር እንትን ነው፣ በቻሉት መጠን ከአንቺ ጋር ለመቆየት ምክንያት ስለሚፈልጉ ጥሩ ነገሮችሽን ነው የሚያዩት። በቃ ጥሩ ይሄ የሆነ የሚደብር ነገር መጥፎ ነገር እንኳን ብታረጊ ከዛ በፊት ባደረግሽው መልካም ነገር ይዋጣል። ይሄ እነዚህ ተግባሮችሽ ማለት ነው እንትን ያንጣጡታል። እና በቃ መልካም ነገርሽ ነው የሚያዩት። መጥፎ ነገር እንኳን ብታደርጊ ነገ ታሻሽለዋለሽ ብሎ ተስፋ ያደርጋሉ ሁሌ። በቃ ለአንቺ አረንጓዴ የሆነ ቦታ አላቸው፣ በቃ ለምለም ናቸው። እና በቻሉት መጠን በቃ በየአንዳንዱ እንቅስቃሴሽ ከአንቺ ጋር ለመቆየት ከአንቺ አጠገብ ለመሆን ምክንያት ነው የሚፈልጉት። እንደዚህ አይነት ሰዎች 2 አይነት ሰዎች አሉ። እንደዚህ ማለት ነው። አንዶቹ ከልባቸው ከወደዱት ከልባቸው ለአንቺ መልካም ነገር ኦልሬዲ ካደረገ ለአንቺ ያላቸው ፍላጎት ነው እንደዚህ የሚያደርጋቸው። እንደዚህ አይነት ሰዎች በቃ በየምር ከልባቸው ወደውሻል። ስለዚህ ስለወደዳቸው ያ ውዴታ እንደዚህ አይነት ሰው ያደርጋቸዋል። በቃ ከአንቺ ጋር ለመቆየት በጣም ብዙ ምክንያት፣ በቃ እንከንሽን አያዩም። በቃ እንደ ሰው የምትተኝ የምትነሽ ራሱ አይመስላቸውም። በቃ እንደ መልአክ ነው የሚያስቡሽ። እነዚህ ሰዎች ማለት ከልባቸው አንቺን የተቀበሉሽ የሚወዱሽ
ህይወታቸው ላይ ሁሌ እንድትቆይ የሚፈልጉ ሰዎች፣ በቃ ልባቸው ላይ ትልቅ ቦታ ያለች ሰዎች እንደዚህ አይነት ምክንያትን ይፈልጋሉ። ሁለተኛ ሰዎች እንደዚህ አንቺን ማቆየት የሚፈልጉ ግን ሁለተኛ ሰዎች ደግሞ ምን አይነት ናቸው? ከአንቺ ጥቅም የሚፈልጉ ሰዎች ከአንቺ ጥቅም ይፈልጋሉ። አንቺን እየጠሉሽ ግን ከአንቺ መጠቀም አይፈልጉም። አንቺንም መውደድ ይፈልጋሉ፣ ከአንቺም ጥቅም አንቺን አለመጥላት ይፈልጋሉ። አንቺን አለመጥላት የሚፈልጉት ኮንፈርታቸውን ስለሚፈልጉ ነው። ምክንያቱም ሰው ከሚጠላው ሰው ጋር ለደቂቃ መቆየት አይፈልግም። ገባችሁ አይደለ? ስለዚህ ከአንቺ ገንዘብ ሊሆን ይችላል፣ የተለያየ ጥቅም ካላቸው ያንን ጥቅም ላለማጣት በቻሉት መጠን ከአንቺ ጋር እንዲቆያቸው የሚያደርጉን ነገር ይፈልጋሉ፣ ያንን ነገር ያደርጋሉ። ሁለተኛ ሰዎች ደግሞ አሉ፣ አስመሳዮች ናቸው። በጣም አስመሳዮች። በጣም እኔ አስመሳይነት በጣም አደገኛ ነገር ነው በጣም እና እነሱ ምን መሰልሽ ውስጣቸው እንትን ነው ይፈልጉሻል፣ ግን ምንድነው የሆነ ኢጎ አለባቸው። ኢጎ ያለባቸው ነገር ምንድነው? ይፈልጉሻል በህይወትሽ። ገባሽ አይደለ? አንቺ ቅድም ያኛውን አጽናፍ ሁለት ነገር ነው ያነሱልሽ፣ ይሄንንም አጽናፍ ሁለት ነገር ነው ማለሳልሽ። አንደኛው ነገር ከልባቸው አንቺን ይወዱሻል፣ በጣም ነው የሚወዱሽ። ገባሽ አይደለ? በጣም ነው የሚፈልጉሽ ማለት ነው። ሁለተኛ ደግሞ ከጥቅም አንጻርም ይፈልጉሻል። ገባሽ አይደለ? ግን ያንን ነገር ከአንቺ ማግኘት የሚፈልጉት እነሱ ጌታ፣ አንቺ ባሪያ ሆነሽ ነው ማግኘት የሚፈልጉት። በቃ ሁሌ አንቺ ተናንሰሽ ሁሌ ከስራቸው ብለሽ እነሱ ደግሞ ተኮፍሰው ተለምነው ተለማምጠሻቸው ማለት ነው። እነዚህ ልባቸው ላይ ለአንቺ በጣም እኮ የሚገርም ነገር አላቸው። በቃ የምር ከልባቸው ቦታ አለች። ግን ያንን ነገር ኢጎ ስለሸፈነው እነሱ ከአንቺ የሚፈልጉትን ነገር አንቺ እየለመንሽ እንድትሰጫቸው ነው የሚፈልጉት። አባሽ አይደለ? ስለዚህ ምንድን ነው የሚያደርጉት? በእያንዳንዱ እርምጃሽ የአንቺን እንከን ፈልገው አንቺን ለማብጠልጠል አንቺን ለማጣጣል ነው የሚፈልጉት። አንቺን ማሳነስ ነው የሚፈልጉት። አንቺ በዛ ተደናግጠሽ ይቅርታ እየጠየቅሽ ምናምን ነገር ሁሌ ከስራችሁ ባሪያ ሆነሽ ከአንቺ የሚፈልጉትን ነገር ሁሌ ትሰጫቸዋለሽ ማለት ነው። እንደዚህ አይነት ሰዎች አሉ። ሌሎኞቹ ደግሞ ሁለተኛው እዚህ ምድብ ላይ ያሉት ደግሞ ምንድነው? ከጥቅም አንጻር ገባሻ? ምንም ገንዘብ እኮ ሊሰጫቸው ይችላሉ፣ ግን ያንን ገንዘብ ስጪም ብሎ መቀበል አይፈልጉም። ስለዚህ አንቺን እንደ ጥፋተኛ በማድረግ ምናምን ነገር የተለያዩ ጥቅሞችን ከአንቺ ለማግኘት ይፈልጋሉ። ስለዚህ ለዛ አንቺን ለማሳነስ አንቺን ላይ ምክንያት ለጥፎ አንቺን ባሪያ ለማድረግ ሁል ጊዜ ምንድነው የሚፈልጉት? እንከን ይፈልጉብሻል። ሁል ጊዜ በእርምጃሽ በምታደርጊው ነገር ማለት ነው። ጠቅላላ በምትናገሪው ነገር በምታዩ በፍልስፍናሽ የሆነ ነገር አድርጊ ከተባልሽ በቃ ይቃረሙሻል። ለምንድነው እንደምታረ እንደዚህ አይነት ሰው ነሽ ያን ብሎ ያብጠለጥሉሽ። በቃ የአንቺን ነገር ክሪቲሳይዝ ማድረግ፣ ማብጠልጠል፣ ማሳነስ ምናምን በቃ ይሄ አመላቸው። ከዛ አንቺ ይሄን ነገር ደንግጠሽ የእነሱ ባሪያ ትሆኛለሽ ማለት ነው። በቃ አንቺ እንትን እንደሆንሽ ጠቃሚ እንደሆንሽ እንዲሰማሽ አይፈልጉም። ሁል ጊዜ የሆነ እርባና ቢስ እንደሆንሽ ምናምን ነገር ነው እንትን የሚሉት። ገባሽ አይደለ? እንዴት ነው አንድ ጊዜ እኔ እንትን ይሄ እንደ አጋጣሚ እንደ ምሳሌ ስነግርሽ ኦተንቲክ እቃዎች ይገዛሉ፣ የድሮ እቃዎች ማለት ነው። ከዛ የሆነ እንደ አጋጣሚ የሆነ ቦታ በጣም የድሮ የሚያምር እቃ ያለው ገባሻ? ከዛ የሆነ ሰው እጅ ላይ ካየሁት ማለት ነው ገባሽ አይደለ? የሆነ ሰው እጅ ላይ ካየሁት ወይኔ ሲያምር ምናምን ካልኩት በቃ እንደሚያምር ነግሬው የበለጠ ኢንስፓየር አድርጌው ሊገዛብኝ ነው። አሪፍ ነው ግን ዝም ብሎ ነው የትም ይገኛል እኮ ምናምን ብዬ እቃውን አጣጥዬ እቃውን አስቀምጦት ሄዳል። ተመልሼ መጥቼ እገዛዋለሁ። እንደዚህ አይነት ሰዎች ናቸው። ገባችኋል? እና ከእንደዚህ አይነት ሰዎች አላህ ይጠብቀን በፍጹም። በነገራችን ላይ አንድ ነገር ልንገራችሁ። ሰው ሲያከብራችሁ የማታውቁ ሰዎች፣ ሰው ሲወዳችሁ የማታውቁ የማይገባችሁ ሰዎች፣ ሰው ለእናንተ ቦታ ሲሰጣችሁ የማይገባችሁ ሰዎች ማለት ነው። ማንም ሰው መድረሻችሁ አይደለም፣ ወላሂ ነው የምላችሁ ማለት ነው። ግን በቃ ሰው ሰውን ይወዳል። ይሄ ነው መጀመሪያ ነገር። እንደ ሰው ደስ የሚል ፍጥረት የለም፣ እንደ ሰው የሚያሳዝን ፍጥረት የለም። እና ሁሉም ሰው ደግሞ ሰውን ይራባል። እና በቃ መጠንቀቅ ስለሚፈልግ መጎዳት ስለማይፈልግ እናንተ ትክክለኛ ሰዎች ናችሁ ብሎ ባሰበ ጊዜ ምናልባት ሊወዳችሁ ይችላል። የእናንተ እህት መሆን ሊፈልግ ይችላል፣ የእናንተ ወንድም መሆን ሊፈልግ ይችላል። እና ይህ ሀቃቸውን አትጠቀሙበት፣ አታውርዱት። እውነት በቃ ግዴታ አይደለም። እና ይህን ይመስላል። ሰላም። አይ ቲንክ ሀሳብሽን ላግኘው አላግኘው አላውቅም።
ወይ በደንብ በጣም ሹክራን ጀሪ። አይ ሆፕ ሁላችንም እንደተጠቀምንበት። በጣም ደስ የሚል ሀሳብ ነው ያነሳው። ግን እንዲህ ሶሻል ሚዲያ ላይ እዚሁ ላይ አሁን አንድ ፖይንት ብቻ ብጨምር በጣም ባጭሩ ምናልባት ያለ እንትን ስንል የሆነ ነገር ስንተች ወይም ልክ አይደለም ብለን ስንመጣ ይሄ ከንጽጽር ውጭ ባለው ነገር ማለት ነው። ኖርማል ላይፋችን ላይ ዴይ ቱ ዴይ የምንኖረው ህይወት ላይ ምናልባት ከካልቸር ጋር የተገናኘ ነገር ሊሆን ይችላል፣ ወይም ደግሞ ሁሌ ሀቢትም ሆኖብን ሊሆን ይችላል፣ ልምዳችን ምናምን ማለት ነው። ይህን ነገር ልክ አይደለም ብለን ስንመጣ ወይ እሱን ለማለት ፈልጌ ነው። ማለት እንዴት ነው ሰዎችን የምንተቸው ወይም ደግሞ እንዴት እናንተ ማለት ምናምን እያለን ከዛ እኔ በጣም ትክክል ነኝ ስንል ምን አሳዝነው ይመሰለ ወላሂ በጣም ማከብራቸው ሰዎች በጣም ማለት ነውና ልክ የሆነ ቫልዩዋቸው ሲነካ በእርግጥ ማናችንም ደስ አይለንም፣ ግን እነዚህ ሰዎች ማለት በደንብ ያነባሉ፣ በደንብ ያውቃሉ። ከእንትን ውጭ ነው የምልህ ያው እንዲነኛ ምናምን ለማለት ፈልጌ አይደለም፣ ግን ይሄ ማንበብ የሚባለው ነገር ራሱ በጣም እኔ እንጃ እኔ ቫልዩ ስለማድረገው ይሆናል አላውቅም። እኔ አንባቢ ሆኜ ሳይሆን እንደዚህ የሚያነብ ሰው በደንብ ያውቃል፣ ብዙ ኤክስፔሪንስ አለው ምናምን ያልኩት ሰው እንዲህ በጅም ወጥቶ እንትን ሲል የሆነ ነገር ሲተች ወይም ደግሞ የሆነ ሰው ከተቸው በኋላ የሚሰጠውን ሪያክሽን የምር ነው ወላሂ ህርት የሚያደርገኝ። ማለት እንዴት ነው አንዳንዴ ተስፋ እስከ መቁረጥ ድረስ ደርሳለሁ። በቃ ማለት ሁላችንም እንደዚህ ከሆንን እሺ ማናችንን መምከር የምንችለው ገብተዋል። አንዳንዴ ለሚሰጥ ፊድባክ የምትሰጠው ሪያክሽን ከዛ ግን ሌላን ሰው በጣም ደግሞ አታክ የሚያደርግ ሊሆን ይችላል ምናልባት እና ደግሞ ልክ አይደለም ብለህ ያሰብከውን ያንን ካልቸር ወይም ሀቢት ምናምን አንዳንዴ አድሬስ የምታደርግበት መንገድ ራሱ ደግሞ እኮ ሁሉም ሰው አንተን እኮ መቀበል የለበትም። ሁሉንም ማሳመናለሁ ብለህ አይደለም መውጣት ያለብህ። የሚስማማ አለ፣ ማይስማማው አለ እና ማይስማማው ደግሞ የራሱ ምክንያት አለው ብዬ ነው ማስበው። እኔ እንጃ እስኪ አክቹሊ እንደዚህ ስትይኝ እኔ ላይፍ ላይ 2 ጆርኒ ያለኝ የማልረሳው ማለት ነው እና እሱን ያስታወሽኝ እና ሜቢ የሚጠቅምሽ ከሆነ ሌላችሁ የሚጠቅማችሁ የሚሰራላችሁ ከሆነ ልንገራችሁ። እኔ ህይወቴ ላይ 2 ጆርኒ ያለኝ። አንደኛው ጅላጅል ሞኝ የነበርኩበት የህይወት ጆርኒ ነው። ማለትም ላይክ ኮሌጅ እስክገባ ድረስ የነበረኝ ህይወት፣ ልክ እስከ 10ኛ ክፍል የተማርኩበት ህይወት በጣም ጅላጅኝ ሞኝ ነበርኩኝ። ከዛ በኋላ ደግሞ ብልጥ የሆንኩበት ጊዜ አለ። 2 የህይወት ጆርኒ ያለኝ እና በዚህ የህይወት ጆርኒ ላይ ምንድነው ጅል በነበርኩበት ጊዜ ሁሉም ሰው የሚወደኝ ይመስላል እና በቃ የኔ ህይወት ሰዎችን መፈለግ፣ በቃ ሰዎች መፈለግ፣ በቃ ሰው መፈለግ፣ ሰው ማግኘት። ስለራሴ አንድ ቀን ቁጭ ብዬ አስቤ አላውቅም እና ሰዎች ባይፈልጉኝም ራሱን አይመለከተኝም። በቃ በጣም በቻልኩት መጠን ፈልጌ እነሱን ለማግኘት እሞክራለሁ። በቃ ሰዎች ካላገኘው ቅር ይለኛል፣ ይደብረኛል በጣም ምናምን እና ማሟያ ነበርኩኝ ደግሞ ብዙ ጊዜ በቃ በጎደለ አሟይ ነበር። በቃ የሆኑ ሰዎች እኔ የሚፈልጉኝ የሆነ ነገር ከጎደለባቸው በቃ ለጥቅማቸው ብቻ በጎደለ መሟያ ነበርኩኝ እና ዛስ በጣም ፔንፉል ማለት ነው። በጣም በቃ እስኪገባኝ ድረስ እስኪያንገሸግሸኝ ድረስ ሰው ፈልጌያለሁ። ብቸኝነት ይሰማችኋል፣ ሰው ትፈልጋላችሁ ከሰዎች ጋር ምናምን በቃ አብሶ እኩያዎቻችሁ ጋር ምናምን ነገር በቃ የመጨረሻ ብታያልኳችሁ እኔ ሰው በጣም ፈልጌያለሁ በጣም ማለት ነው። ተገልብጦ ደግሞ እስኪያንገሸግሸኝ ድረስ ሰው ፈልጎኛል። እስኪያንገሸግሸኝ ድረስ በአካልም በቲክቶክም በቃ በብዙ ቦታ በህይወቴ ጠቅላላ እስኪያንገሸግሸኝ ድረስ እኔ ሰው ፈልጎኛል። እስኪያንገሸግሸኝ ድረስ ማለት ነው። እና ምንድነው በህይወቴ የተማርኩት ነገር የራሳችሁን የሆነ ኢምፓየር ገንቡ። እኔ እንደዛ ነው ያደረኩት። እኔ ሀቅ ልንገራችሁ፣ እኔ ራሴን እየቆለልኩ እያካበርኩ አይደለም። እንደ ጃቢር አይነት ሰው አይታችሁ አታውቁም። ማለት እለያለሁ እያልኳችሁ አይደለም። ለአይነት ጃቢር የሚባል የራሱ የሆነ ነገር ያለው ሰው ነኝ። እኔ እንደማንም አይነት ሰው አይደለም፣ እንደኔ አይነት ነኝ።
ይሄ ነገር እኔ ከማንም ሰው የኮረጅኩት ምናምን ነገር አይደለም። ያመንኩበት የገነባሁት ማንነት ነው እና ከኔ የተሻለ ብዙ ሰው አለ አምናለሁ። እንደኔ አይነት የሆነ ብቻ ሳይሆን ከኔ የተሻለ ብዙ አይነት ሰው አይቻቃለሁ አለ። በጣም ብዙ የተሻሉ በጣም የሚወደዱ የሚከበሩ በጣም በቃ ውድ የሆኑ ሰዎች አሉ። እኔ ግን ውድ ይሁኑ እንትን ይበሉ የኔ ችግር፣ አንባቢ ይሁኑ ሀብታም ይሁኑ የኔ ጉዳይ አይደለም። ግን እንደ እኔ ብቻ ነኝ። በቃ ራሴን የገነቦት ራሴ በገባኝ መንገድ እና ያንን ነገር እወደዋለሁ። ያንን ነገር በጣም ነው የማከብረው። ገባችሁ አይደለም? እና ይሄ ማንነቴ ለእኔ በቃ ተመችቶኛል፣ የተዋጠልኝም ነው። በቃ ተወጦልኛል። ለእያንዳንዱ ማንነቴ ምክንያታዊ ነኝ። በጣም በቂ ምክንያት አለው እና እነዚህ ይሄ ማንነቴ ሲገነባ ምክንያቱም ደግሞ ራሴን ችዬ ነው፣ ማንም ላይ ተንጠልጥዬ አይደለም። የመጨረሻው ደግሞ ነገር ምን እንደሆነ ታውቃላችሁ? ለዚህ ማንነቴ ላለኝ እያንዳንዱ ነገር ጭብጨባ የሚሆን እልልታ አልፈልግም። ማለት ከተጨበጨበ ትክክል ነው፣ ዝም ከተባለ እንደ ይሄ ነገር ውሸት ነው እንዴ? በፍጹም እንደዚህ አይነት አስተሳሰብ የለኝም። በፍጹም ማለት ነው። አሁን ብዙ ሰዎች ምንድነው ችግራቸው? የሆነ ሰው መሆን ይፈልጋሉ፣ ግን ይፈራሉ። ጭብጨባ ከሌለ ተሳስቻለሁ፣ ጭብጨባ ካለ ልክ ነኝ የሚል ነገር ማለት ነው። ከዛ አንዳንድ ጊዜ በገነባነው ማንነት ጭብጨባ ከምንፈልጋቸው ሰዎች ኤክስፔክት ካደረግናቸው ሰዎች ጭብጨባን ስንነፈግ ወይ እነሱን እንጠላቸዋለን ወይ ደግሞ ወደ ራሳችን እናመጣዋለን። ምንድነው ትክክል አልነበርኩም ማለት ነው፣ የተሳሳተ መንገድ ላይ ነው ያለሁት የሚል ነገር ውስጥ እንገባለን። ወይ ደግሞ እኔ ትክክል ነኝ ግን እነሱ በቃ ደደብ ስለሆኑ ነው አልገባቸውም ብለን እነሱን ወደ መጥላት እንሄዳለን። ስለዚህ ምንድን ነው ሁልጊዜ ማንነታችንን ስናስተካክል በቻልነው መጠን ፌር ለመሆን እንሞክር። ማንም ሰው ላይ አንንጠልጠል። ማንንም ሰው ጎጂ አንሁን። ቢያንስ ጠቃሚ አንሁን፣ ግን ጎጂ ግን አንሁን። የሰው ልጅ ጠቃሚ ላይሆን ይችላል። ማንም ሰው ጠቃሚ መሆን ሊከብዱ ይችላል፣ ግን ቢያንስ ጎጂ አለመሆን በጣም ቀላል ነገር ነው። ጎጂ አለምን ጀስት በቃ አርፋችሁ ተቀመጡ። በቃ የትም አትንቀዥቀዡ። ይሄም ማድረግ አያቅትም። የሆነ ወይ ዳንቴል እየሰራችሁ ወይ አህያ እያገዳችሁ ወይ ወጥ እየሰራችሁ በቃ ራሳችሁን ቢዚ፣ ግን ሰው ላይ መጥፎ ነገር አታርጉ። ይሄ በጣም ቀላል ነገር። ጥሩ ነገር ማድረግ ምናልባት ከባድ፣ ብር መርዳት፣ ለሰው መልካም ነገር ማሰብ ምናምን ነገር ሊከብድ ይችላል። ባይዘው አይከብድም። ምክንያቱም እኛ የተፈጠርንበት እንትኑ ራሱ ምንድነው ኮንተንቱ ነው ወይ ደግሞ ኢንግሪደንቱ ይሄ ነው። ገባችሁ አይደለም? እዚህ ኢንግሪደንት ላይ የተፈጠር ነው እንጂ የሰው ልጅ አውሬ እንዲሆን ጨካኝ እንዲሆን አይደለም የተፈጠረው። ገባችሁ ያልኳችሁ ነገር። ስለዚህ ያንን እንኳን መሆን ቢያቅተን ሰው መጥፎ አለመሆኑ አይከብደውም። በጣም ቀላል ነገር ነው። ስለዚህ ምንድነው ሰላም ልልሽ የፈለግኩት ነገር በቻልኩት መጠን ፌር ለመሆን እሞክራለሁ። በቻልኩት መጠን ኒውትራል ለመሆን እሞክራለሁ። አንድ በጣም በህይወት የማምነው ነገር አለ። ጥፋት ያጠፋ ሰው ራሱ ጥፋት ዝም ብሎ ማንም ሰው ጥፋትም ቢሆን ከመሬት ተነስቶ አያጠፋም። ሁሉም ሰው የየራሱ ምክንያት አለው። ለራሱ በቂ ሊሆን ይችላል። አንድ ሰው ለምን እንዲያረክ ብትዩ በቂ ምክንያት ሊሰጥሽ ይችላል። ግን ይሄ ምክንያቱ እኛስ ጋር መጥቶ በቂ ይሆናል ወይ ነው ጥያቄ። ከሱ ነገር አንጻር ነው እንትና አጥፍታል እንትና አላጠፋም የሚለው። ሁሉም ሰው ለየራሱ በቂ ምክንያት አለው። ያ ምክንያት ግን ከራሱ አይዘልም። በቃ የሆነ ሌሎች ሰዎች ጋር ሲሄድ ምክንያቱ ስሜት አይሰጥም። ስለዚህ ምክንያታዊ ነው። ላይክ ሁሉም ሰው ትክክል ይሄ ሰዎችን ጀጂ ለማድረግ ሰዎችን ለማዋረድ የፈጠንን አንሆን። ሁሉም ሰው የራሱ ምክንያት አለው የሚል ነገር እንትን እንበል። በተረፈ ግን እኔ መሆን የምፈልገውን ሰው ነው የሆንኩት። እኔ ከዛሬ 10 ዓመት 12 ዓመት በፊት ዲዛይን ያደረግኩትን ነገር ነው ራሴን የሆንኩት። እኔ ወላሂ ነው የምልሽ ማለት ነው። እኔ ላሰብኩት ማንነቴ እስልምና አፌክት ቢያደርግ ኖሮ እስልምናን አልቀበልም ነበር። ግን የበለጠ ፕላን ያደረግኩትን ነገር የበለጠ አሻሽሎ እንዳየው እንዳስበው እንዳቅድ ስላደረገኝ ነው። እኔ እስልምናን በጣም ነው የምወደው፣ በጣም ከምልሽ በላይ ማለት ነው። እና እኔ እንደውም ሰው ማግኘት አልወድም። እኔ ግርግር ምናምን ያው ከበፊቱ ህይወቴ ጋር ሳነጻጽሮ ይገርመኛል እንዴት እንዲሆንኩኝ ብዬ ማለት ነው። የትም የማልሄድ ከሆነ ቤቴ ነው መቀመጥ የምወደው። ማንንም ሰው ማግኘት አልፈልግም። ሰው አገኘው ከተባለ በጣም ትልቅ ምክንያት አለኝ ማለት ነው። የሆነ አንገብጋቢ ኢሹ አለ ማለት ነው። እንደዛ ነው እኔ የምረዳው።
ገባሽ አይደለ? ስለዚህ እንደዚህ ከሆነን ህይወት ቀላል ነው። ሰው ላይ አለመድረስ፣ ሰዎችን ቢበድሏችሁ የእናንተ ትልቁ በቀል ዝምታ ይሆኑ፣ ለአላህ ስጡ። እኔ ማንንም መበቀል አልፈልግም። ይፈታተንሻል፣ ይተናነቅሻል። አንዳንዴ አልቅሽ አልቅሽ ጩይ ጩይ ይልሻል፣ ውስጥሽ ያቁነጠንጥሻል። ምክንያቱም ያልተመለሰ የሚያንገበግብ ነገር አለ። ግን በቃ ዝም ማለት መተው፣ ለአላህ ሰጥቶ ሁሉን ነገር መተው እና ይህን ነገር ስትገነቢ ስትረጁ፣ እዚህ ላይ ትልቁ ማሰሪያው ደግሞ ሞት የሚባል ነገር አለ። ማንም ሰው ቆንጆ ይሁን አስጠሊታ፣ ሀብታም ይሁን ድሃ፣ ይብላ የሚጠጣ፣ ይጥገብ የሚራብም ይቸገርም፣ ማንም ሰው የፈለገ ነገር ያድርግ፣ እንደው ዓለም አትበቃኝም ብሎ የፈለገ ነገር ያድርግ፣ ሞትን ማለፍ አይችልም። ሁላችንንም ሞት እኩል ታደርገናለች። በሞት ለሚጠቀለለው በሞት ለማጣው ነገር እኔ ማን ነኝ በእንትን የምመካው? እና ብዙ ነገር አለ ከተወራ እና እኔ አልሐምዱሊላህ እኔ ላይክ በአላህ ደስተኛ ነኝ። ብዙ ነገር ጋይድ ያደረገኝ እኔ አምላኬ ነው፣ ከብዙ ነገር እንትን ያለኝ ማለት ነው። እና አላህ ከፈቀደ የኔ ህይወት አቺቭመንት የማየው የኔ የህይወት ሰክሰስ የማየው እኔ ስስቅ አብረውኝ የሚስቁ ሰዎች መኖር መቻል አለባቸው። እኔ የሆነ ነገር ሳገኝ አብረውኝ የሚያገኙ ሰዎች የሆነ ለሰው ጠቃሚ መሆን ታውቂያለሽ። በቃ የሆነ ጠቃሚ ሰው መሆን ማለት ነው። እንዴት ደስ እንደሚል እኮ እኔ አሁን ለሰው ጠቃሚ የሆኑ ሰዎች እኔ ይገርሙኛል፣ እንዴት እንደምቀናባቸው ማለት ነው። ምክንያቱም አናውቀውም እንጂ ብዙ ሰዎች ከኛ እኮ የሚጠቀሙ ሰዎች አሉ። ከምታወሪው ነገር የሚጠቀሙ የሆነ ነገር የሚገለጥላቸው የሆነ ነገር የሚያቃኑ የሚያስተካክሉ ሰዎች አሉ። በዛውም አንጻር ደግሞ በእኛ ይሄ ኃላፊነት ባለመውሰድ በጋጠ ወጥነት በምናደርጋቸው ነገሮች ውስጥ የአንዳንድ ሰዎችን ልብ እንሰብራለን፣ የአንዳንድ ሰዎችን ተስፋ እናጨልመዋለን። እና አላህ እንደዚህ አይነት ሰው እንዳንሆን ያደርገን። የህይወት ትልቁ አቺቭመንት ጠቃሚ ሰው መሆን ነው። በምድር ላይ ስንኖር ለሰዎች የምንጠቅም ሰው ከሆነ ይህ ትልቁ አቺቭመንት ነው ለእኔ። ለሰው አገልጋይ መሆን፣ ጠቃሚ መሆን ትልቁ ነገር። በቃ የሰውነት ልክ ራሱን ይሄ ነው ብዬ ነው የማምነው። ምንም አይደለም። በቃ የሆኑ ለሰው በምንም ነገር ሊሆን ይችላል አገልጋይነት፣ ጠቃሚ መሆን ትልቁ አቺቭመንት ነው። አላህ ከፈቀደና እንግዲህ እኔ የሚሞላልኝ ከሆነ የበለጠ በጣም ጠቃሚ መሆን እፈልጋለሁ። በጣም ማለት ነው የመጨረሻ ማለት ነው። እና ብዙም እንዲህ ሰዎች ያልጠበቁትን ነገር ሲሰጡሽ ብዙም አታጉረምርሚ፣ አይክፋሽ ምናምን። በቃ ይሄ የእነሱ ኦፒኒየን ነው which is good። በቃ is okay። ግን አንቺ እንደዛ ማለት አይደለሽም። ግን ሰልፊሽ እንዳትሆኑ ተጠንቀቁ፣ ትዕቢተኛ እንዳትሆኑ ተጠንቀቁ። የሆኑ ሰዎችን የሚያናድድ የሚሰብር ነገር ምናምን ማንነቴ ነው ብላችሁ እዛ ነገር ላይ ሙጭጭ እንዳትሉ፣ እንደነ ሸዋዚንገር ምናምን እንዳይሰራራችሁ፣ እንደነ ቫንዳም ምናምን ማለት ነው። ጉልበተኛ እንዳትሆኑ። እዚህ ጋር ትንሽ ጥንቃቄ ይፈልጋል መሰለኝ። አክቹሊ ይህን ነገር የምታስተካክሉት ኢጎ መግደል ነው። በቃ ኢጎአችሁን መግደል። ማንም ሰው ከማንም አያንስ። ምን ያው የሆነ ሰው በትዕቢት ቢመጣ እኔ ከሱ ጋር አልላፋም። የሚፈልገውን ነገር ሁሉ ሰጠ። ኢጎን በቃ ይሄ ኢጎ ሆኖ ኢጎይስቲክ ሆኖ ለመምጣቱ ምክንያት ተሰጥቷል። እኔ ማንም አይደለሁም ባለኝ ነገር ምናምን እኔ መኮፈሰር አይነፋም። እኔ ያስቀኛል አሁን አንዳንድ ጊዜ። አክቹሊ እኔ እንደዛ ነኝ ብዬ አላስብም። አላህ ይጠብቀኝ በምንም ነገር ማለት ነው። እና ይሄ ከእውቀታቸው አንጻር ከፎሎወርም አንጻር ከገንዘብም አንጻር ምናምን ነገር ትንሽ አየር የሚይዙ ሰዎች አሉና ያስቁኛል በጣም። ምክንያቱም ምንም ስላልሆነ ሰው ከተኮፈሰ በጠቃሚነቱ ቢኮፈስ ደስ ይላል። ሰው በአክባሪነቱ ምናምን ነገር ቢኮፈስ ደስ ይላል። እና እኔ እንደዚህ አይነት ሀሳቦች ነው ያሉ። እንግዲህ እነዚህ ሀሳቦች ቁጭ ብዬ ሳውጠነጥን የማስባቸው ሀሳቦች ናቸው። እና ሰላም ሀሳብሽን ያገኙት ይመስለኛል። በደንብ 100% ወላሂ 100% ማለት ነው። ምንም አካባቢ ነው 100% ሲሆን 100% ቤስቲ እንዲህ ካላልሽማ እኔ ደብረኝ። እንዴት እንዳነበብከኝ በጣም ነው የገረመኝ። እንዴት እንዳነበብከኝ እና ወላሂ ዛሬ ኢሻ ስሰግድ 100% አይደል? 100% ማለት 100% ሀቂቃ ወላሂ ዱዓ አድርጌ ነበር። በቃ እኔ ይህን ነገር ማስብበት ዛሬ የመጨረሻ ሰዓት ያርግልኝ አላህዬ ብዬ ማለት ነው። ወላሂ ነው የምልህና
እኔ ኢንሻአላህ እቺ ሞመንት የመጨረሻ የምትሆን ይመስለኛል። እንዴ በማላውቀው ሰው እንዴት ነው እንደዚህ መበሳጨውና ያንን ነገር ራሴ ካስገብቼ እንደዚህ ምንም ማያቀኝ ሰው ወላሂ። እና እስኪ ኢንሻአላህ እናንተም ሪሌት ታደርጋላችሁ ብዬ አስባለሁ። እዚህ የጃ ቤተሰቦች ኢንሻአላህ በጣም ብዙ ነው የተጠቀምነው። አሁን ካወራሁ እኔ በደንብ እና በጣም ሹክረን ጀዛከላህ ኸይር ወንድሜ ወላሂ። አንዳንዴ ደግሞ የመጣሽ ቁርአን ብታስቀሪኝ ደስ ይለናል። ከተፍሲር በዘለለ መጣችና ቆይነ ተፍሲር አለ በጣም የተመቸኝ ይመችሽ። ለማንኛውም በነገራችን ላይ አንድ በጣም ስለ ህይወት ሳስብ የሚገርመኝ ነገር አለ። እኔ ከተደረገልኝ ነገር አንጻር ነው። በቃ የሆነ በቻላችሁት መጠን እውነት አላህ ፐርፌክት እንድትሆኑ አይፈልግም። ፍጹም እንድትሆኑ እውነተኛ እንድትሆኑ የምፈልጉት ከነ እንከናችሁንም አትደብቁት፣ አትዘረከረኩ። አየኝም ያየኛል አትኑ። ከነ ጉድፋችሁ እውነተኛ ሆኑ። በቃ አላህ ከምን አይነት ጉድ እንደሚከልላችሁ እውነት እኔ አሁን እኮ እንደው ፌቨር ተሰርቶልኝ እዚህ ተቀምጬ ለእናንተ ለፈልፋለሁ እንጂ ስንት ጉድ አለ የተደበቀልኝ። እውነት የታለ እንዳልታየሁኝ የታለፈልኝ ማለት ነው። እና የምር ከልባችሁ ሰው ሁኑ እስከምታውቁት እስከሚገባችሁ ድረስ ማለት ነው። የምር ማለት ነው። አላህ በእንደዚህ ነገር ነው የሚከሳችሁ። የሆነ ጉዳችሁ በቃ ታወቀብኝ ተያዝኩ በምትሉት አጋጣሚ አላህ ያንን ነገር ይሸፍንላችሁ ለመልካም ነገር አድርጎ ከዛ ነገር እንድትማሩበት እንድትለወጡ ስለሚፈልግ ማለት ነው። እንደዛ አድርጎ ያሳልፋችኋልና ማንም ይሄንን ነገር አያደርግላችሁ። ማንም ማለት ነው። ይሄን ነገር የሚያደርግላችሁ አላህ ብቻ ነው እንጂ እንዲህ አሁን ፕሮፋይል ፒክቸራችንን አሰማምረን ንግግራችንን አቆነጃጅተን ምናምን እንደምንታየው አይደለም። በጣም በብዙ እንከኖች በጣም በብዙ ጉዶች የተቀደምን ዞር ስንል ምን እንደምናደርግ ይታወቃል። እዚህ አላህ ግን እንደዛ አይደለም። ከና አለን ነገሮች ጠቅላላ ሁሉ ጊዜ ይጠብቀናል፣ እድል ይሰጠናል እና እንድንሰበር አይፈልግም። እና ምንድነው በቃ የሰውን ውርደት ለማውጣት ምናን የፈጠነ ሲሆን ለመከለል በቃ የሰዎችን መልካም ነገር ለማየት መሞከር። ሰዎች እንከናቸው፣ ጉድፋቸው፣ ጥፋታቸው ያን ያህል አጥፊ ካልሆነ ሚሻሻልም ከሆነ መልካም ነገሮችን ለማየት መሞከር። እውነት እኔ ብዙ ሰዎች እንደዚህን ነገር አስተምሮ ኢቨን ቲክቶክ ላይ ማለት ነው እና በቃ ጥሩ ጎኔን ያዩልኛል። ይገርም በቃ አደበላለኩት አበለሻሸው ስል በቃ ምን ሊሉኝ ነው ምናምን ብዬ በቃ ውስጥ ይረበሻል። እኔ ደግሞ ቶሎ ነው የምረበሸው። በነገራችን ላይ ጠንካራ ሰው አይደለሁም። የሆነ ጥፋት ከጠፋ የሆነ ያጎደልኩት ነገር ካለ ያ ነገር ይረብሸኛል። ማስተካከል አለብኝ። እንቅልፌንም ላልተኛ እችላለሁ። እንቅልፋም ነኝ በጣም የሆነ የሚረብሸኝ ነገር ግን ካለ አልችልም እንትን ይለኛል እና በቃ ይህን ነገር የምታደርጉ ከሆነ በእንደዚህ አይነት ነገር ከፈጣሪ ትመነዳላችሁ ለማለት ነው። አትጥፊ አንቺን ሰበብ አድርጎን እኔ ራሱ ስንት ነገር አነሳው። እኔ ደግሞ የሆነ አስቤበት አይደለም ዝም ብሎ ይመጣልኛል እና እንደዛ ነው የማወራው። እና ተምረናል። ኢትዮጵያ ነው ኢትዮጵያዊቷ። እሺ ሰላም ስትጨመቅ ነው አንተ የምታወራው የተረዳሁት ነገር። ማነሽ እባክሽ ስትጨመቅ አላለች። እሺ ኢትዮጵያዊት አለሽ ወይ? ኢትዮጵያዊት ኦብቪየስሊ ሴት ነው የምትሆነው። ኢትዮጵያዊት ያን ስትጠሪ ፖዝ መሆንሽ ተገቢ ነው። ወረደች። እሺ ሱሳ ሰላም አለይኩም እንዴት ነሽ? እጠፋሱ ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁ ደህና ናችሁ? ጃኮ ደህና ነህ? አልሐምዱሊላህ። እንዴት ነሽ አንቺ? አልሐምዱሊላህ ደህና ነኝ። ማሻአላህ እንኳንም ደህና ሆንሽ። አንቺ ደህና በመሆንሽ የሚከፋው የለም አለ የሀገሬ ሰው። እሺ እንትን ሜሩ አለሽ? ደህና ነኝ። ሜሩ እሺ ገብታ እስክትጨርስ ድረስ ትንሽ እንጠብቃታለን። ገባሽ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ። ካወራሽ
አዎ ይሰማል። አሁን ትሰሚያለሽ? ያው አንድ ሰው ሻሃዳ መያዝ ይፈልግ ነበርና ማስያዝ የሚችል ሰው አለ እናንተ መሀል? ያው አለው። እሺ፣ ግን የ9 ዓመት ልጅ ሻሃዳ መያዝ ትችላለች? አዎ ካመነች ምን ነበረች? ፕሮቴስታንት እኮ እስልምናን ተረድታ ነው ወይስ ዝም ብላ ነው? ተረድታ ነው። ኦኬ፣ ተረድታ ከሆነ መያዝ ትችላለች። እስልምናን ማንም ሰው ሳያስገድዳት እስልምናን መቀበል ፈልጋለሁ ካለች ትችላለች። እና እህትሽ ናት ወይስ ምንድን? አልገባኝ፣ ንገሪኝ እስቲ ስለ ልጅቷ ትንሽ። እህቴ አይደለችም፣ ልጄ ናት። ኦኬ ማሻአላ። ባለቤትሽ አንቺ ካፊር ነው? አዎ። ኦኬ፣ አይ ማሻአላ ትችላለች ሻሃዳ መያዝ። አይ ቲንክ የተለየ ነገር ያለው አይመስለኝም። ሻሃዳ መያዝ ትፈልጋለች ነው። ሻሃዳ መያዝ ትፈልጋለች እና እስካሁን ራሱ እንቅልፏ እየመጣ ጠበቀቻችሁ። በቃ እሺ አገናኘኝና አወራታለሁ። እሺ ማለት ሻሃዳ መያዝ እንድትይዝ የምትለው እንድትነግራት ነበር። አገናኘኝና ሰላም ብያት ሪላክስ አድርጋ አስይዛታለሁ። ቀላል ነው በጣም። ስሟ ማን ነው? ባማ ማልሽ? ባማ። ኦኬ ባማ። እሺ ባማ አለሽ? ባማ አለው። እንዴት ነሽ? ባማ አለሽ? ደህና ነኝ። እንዴት ነሽ? አቤት። ደህና ነኝ። እንዴት ነሽ? ደህና ነሽ? ደህና ነኝ። እስልምናን መቀበል ፈልገሽ ነው? አዎ። እንደ ማሚ መሆን ፈልገሽ ነው? አዎ። አይ ማሻአላ። እኔ የምለውን ቃል አብረሽኝ ትያለሽ። እሺ እየተከተልሽ ቀስ ብለሽ። እሺ። አሻዱ አሻዱ አላህ ኢላሃ ኢላላህ አሻዱ አነ ሙሐመድ አብዱሁ ረሱሉሁ ማሻአላ። አሁን በአረብኛ ነው ምስክርነት የሰጠሽው። አሁን ደግሞ በአማርኛ እንላለን። እሺ አሁንም ተከተልሽኝ በይ። ከአላህ በቀር በሐቅና በእውነት የሚመለክ አምላክ የለም።
የሚመለክ አምላክ የለም። መሐመድም የአላህ መልእክተኛና ባሪያ ናቸው ብዬ በልቤ አምኜ በአፌ መሰክራለሁ። ማሻአላህ በአፌ እመሰክራለሁ። ጎበዝ ልጅ ማሻአላህ። ተክቢር አላሁ አክበር። ባማ ከማሚ ጋር በደም ተማሪ። እሺ፣ ስለ እስልምና በደም ተማሪ ከማሚ። እሺ ጎበዝ ልጅ። እሺ እናትየው አቤት አለሽ እንግዲህ መብሩክ ብያለሁ። ማሻአላህ ደስ እንደሚልሽ እንግዲህ ያው ምንም ጥርጥር የለውም። እንግዲህ ለወደፊትም እንዲጠቅማት ምክንያቱም የሆነ መውጣት መውረድ ምናምን ሊኖር ስለሚችል ዲኗ ላይ ጎበዝ እንድትሆን አድርጊያት። አዋዋሏን ምናምን ነገር እንትን ለማለት ነው ጓደኞቿ ምናምን ለቼክ ለማድረግ ሞክሪ። በተረፈ ዲኗን ከተማረች ምንም ችግር የለም። ዲን ላይ ቁርአን እንድትቀራ ምናምን በቃ አግዣት በደምብ ያው አጠገቧ ስላለሽ ማለት ነው። እሺ አብረን ሁለታችንም ያው እኔም ቅርብ ጊዜ ስለሆነ ሻሃዳ ያዝኩት 1 ወር ራሱ አይሆንም መሰለኝ። እዚህ ማሻአላህ ሙአዝ ነበረ ሻሃዳ ያዘ። ማሻአላህ ሁለታችንም እንማራለን፣ አብረን መማር እንፈልጋለን ነው እና ዲቴል ግን በደንብ መማር እንፈልጋለን፣ ማወቅ በደንብ የተሻለ ለመጠንከርም ነገሮችም ሊያንገጫግጩንም ስለሚችሉ ለመጠንከርም መማር በደንብ ማወቅ እንፈልጋለን እና ይህን ነገር የሚያግዘን ሰው እንፈልጋለን። እኔ ቴሌግራም ላይ አሉ ልጆች ግን ቁርአኑን ብቻ ነው የሚያስቀሩት እና ግን ትምህርቱን መማር ያለብን ማወቅ ያለብን ነገሮች ማወቅ እንፈልጋለን። ይሄን ማለት ይፈልኩት እንትን ከዛህራ ጋር አገናኝሻለሁ። በውስጥ ጻፊልኝና ዛህራ መቅራት ምናምን ነገር እንትን ትልሻለች፣ ታግዝሻለች። ትምህርትም ትማሪያለሽ። እኔም ማስተዋወቅሽ ሰዎች አሉ፣ ከነሱ ጋር ሆነሽ በደንብ ትማሪያለሽ። በቻልሽው መጠን የሆነ ሙስሊም ዲናቸው ላይ ጠንካራ የሆኑ ሰዎች ጓደኛሽ ለማድረግ ሞክሪ፣ ይጠቅሙሻል። በዲናቸው ላይ በጣም ሲሪየስ የሆኑ ሰዎች ጓደኛ ለማድረግ ሞክሪ፣ እነሱ ያግዙሻል። እሺ ሰላም አለሽ? እሺ አንዋር ቀጥልና ሰላም ታወራለች። እሺ አንዌ ቆይ ቀጥል። አንዌ ሰላም ግን አንድ ጥያቄ ነበር። እሺ ትጠይቂያለሽ? እሺ ወይ አንዋር ጨርስ ጠይቂና እንዳትወጪ ስለፈለኳት ነው። እሺ ቀጥይ ሜሩ። ጥያቄ ነበረኝ መሰለክ እንትን ላይ የሙስሊም ሀዲሶች ላይ ወይ ደግሞ መዝሙር ነው በእኛ መንዙማ በዛ ላይ ብዙ ጊዜ አላህንም ነብዩ መሐመድንም እኩል ነው የሚወሱት ነው። ልዩነታቸው እንዴት ነው? አላህና ነብዩ መሐመድን እኩል ነው ልናያቸው የምንችለው? እሱ ነገር ጥያቄ የሆነብኝ ስለሆነ ነው። ለአላህ ብቻ ያው ውዳሴያችን ምናምን ነገር ለአላህ ብቻ ማድረግ ነው ያለብን የሚል ነገር ብቻ ጥያቄ ስለሚሆንብኝ ነው። ይቅርታ ግን አረ ምንም በጭራሽ የማይገናኝ ነገር ነው። ነብዩ መሐመድ እና አላህ በፍጹም ጭራሽ እንዲህ ተሳስተሽ ራሱ እንዳታስቢ ነበር። ነብዩ መሐመድ ልክ እንደኔና እንዳንቺ ሰው ናቸው። ልክ እንደኔና እንዳንቺ ሰው ከአንቺ የሚለዩት ጾታቸው ወንድ ነው። ከዛ መልእክተኛ ናቸው፣ የአላህ መልእክተኛ ናቸው። ነበር አይደለ? ልክ እንደኔ ደግሞ ወንድ ናቸው። ከኔ የሚለዩት እኔ ነብይ አይደለም፣ እሳቸው ነብይ ናቸው።
ግን ምንድነው ነብዩ መሐመድ ለዓለም እዝነት ለዚህ ህዝብ እዝነት ሆኖ ከአላህ የተላኩ መልእክተኛ በጣም የምንወዳቸው መልእክተኛችን ናቸው። ባሽ አይደለ? ይሄ ነው እና እንወዳቸዋለን በጣም ስለምንወዳቸው ለዚህ ህዝብ መልእክተኛ ስለሆኑ እንጂ ምንም የተለየ ነገር የለም። ነብዩ መሐመድን ማናመልክም አንጸልይላቸው ማንጣራቸው ምናምን ነገር ይሄንን ነገር የምናደርገው ለአላህ ብቻ ነው። እንኳን ነብዩ መላእክት ማንንም ሰው ማለት ነው ከአላህ ጋር ማን የትኛውም ነገር ማለት ነው ባሽ አይደለ? እና እሳቸውም ከፍ አታድርጉኝ ብለዋል የኢየሱስን ነገር ፈርተው። እሺ አንዋር ቀጥል። ከአንተ ጋር ኮንታክት ታድርግና በግሏ መቅራት የምትፈልግ ከሆነ የግሏ ሴት ኡስታዝ ታመጣላትና ወይኔ ሰጥህና አንዲት ልጅ አለች ኢትዮጵያ ከሆነች ወይም ውጪም ከሆነች ችግር የለውም እኔ እችላታለሁ የእሷን የቁርአኗን ማለት ነው። እሺ ኢንሻአላህ አላህ ይቀበልክ። እናወራና እስቲ እንደሚሆን እናደርጋለን ኢንሻአላህ። አንተ ከጦፋ ውሰድ ቁጥሬን ወይም እጽፍልሃለሁ አውራትና ኢንሻአላህ። እሺ ስሟን ግን ብትቀይርላት አሪፍ መሰለኝ ልጅት። ማን ነበረ ስሟ? አረስቶታ ቃል ሩሃማ መሰለኝ እንደዛ ነገር። ባማ ምን ማለት ነው ትርጉሙ? ባማ ከፍታ ማለት ነው። ኖርማል ነው። ባማ ምንም አይገናኝም። መቀየር ካልፈለገች ግዴታ አይደለም መቀየር። ባማ ከፍታ ከሆነ ማለት ነው ትርጉሙ። ከፍታ ማለት ነው። በዕብራይስጥ መጽሐፍ ቅዱስ ላይ ነው ያለው። ኖርማል ነው። አፎን ጃይ ሜሮ ፎሎ ባክ አድርጊኝ። እሺ በውስጥ ፎሎ ባክ አድርጊኝና እሺ የምትፈልጊውን ነገር እናወራለን። እሺ አዲስ አበባ ነው አይደል የምትኖሪው? አይ አይደለም አዳማ ነኝ። ኦኬ ችግር የለውም። በቃ በውስጥ እናወራለን ኢንሻአላህ። እሺ አመሰግናለሁ። ወደ ተፈጥሮ እምነትሽ ነው የተመለስሽው። አንቺም ልጅሽም ያው ሙስሊም ሆና ነው የተወለደችው። ከዛ በኋላ ነው ያው ሰው ነው የሚቀይረን እንጂ እኛ አላህ ሲፈጥረን ሙስሊም ነን። ታትሶት ለማለት የፈለኩት። እሺ ጃይ ይቀጥል። እሺ እናመሰግናለን። እሺ አትጥፊ። እሺ እኔንም ከፈለግሽኝ በምንም ነገር አለው ጻፊልኝ፣ በምችለው ሁሉ አለው ከጎንሽ ኢንሻአላህ። እሺ ያ ደረሰ። እንትን ቴክስት ማየት አልችልም፣ ስወጣ አየዋለሁ። ችግር የለውም አብሽር። አስቀምጬልሃለሁ። እሺ ሀቢቢ። በተረፈ ማሻአላህ ደስ ይላል። የምትወዱት ሰው የኔ የምትሉት ሰው ሲሰልም በጣም ነው ደስ የሚለው። አጠገባቸው ያለው ሰው ስሜቱን እረዳዋለሁ አውቀዋለሁና መብሩክ ብያለሁ። ለአንቺ በጣም ደስ ብሎኛል። ኤኒሃው በዚህ አጋጣሚ ለጀማው የሆነ መልእክት ማስተላለፍ ፈልጋለሁ። በጣም የምር ማለት ነውና ሰዎች ሲሰልሙ እንደገና ሙስሊም ሰዎች ሆነው ራሱ አንዳንድ ሰዎች የሆነ እንትን ሹባ ለመፍጠር ምናምን ይታገላሉ። ታያላችሁ ደማችሁ የሚፈላ ምናምን ነገር ማለት ነውና በፖዚቲቭ መንገድ መልእክት ጻፉላቸው በውስጥ። እነሱን ለመብላት ለመቀርጠፍ ጥርሳቸው ያገጠጠ ጥርሳቸው የሾለ በጣም ብዙ አውሬዎች በተለያየ መንገድ እነሱን አግኝተው ብዙ ነገር ውስጥ ለማክፈር ሹባ ውስጥ ለመክተት በጣም ብዙ ርቀት ይጓዛሉና ሁሉንም ነገር መሆን አይቻልም። ገባችሁ አይደለ? ማለት ሰው እንኳን ሁሉንም ነገር አድርጎ ሰው ደግሞ የራሱ የህይወት መስክ አለውና በዛ ነገር ቢዚ ይሆናልና እናንተ ትንሽ የሚመስላችሁ ግን በጣም ብዙ የሆነ ትልቅ የሆነ ነገር አለና በሆነ ነገር ማገዝ ቦታ በመጠቆም ሊሆን ይችላል። ራሱ ከውስጥ ጻፉላችሁ ሰዎች ሲሰልሙ የሆነ ቤት ሹባ ሲፈጠርባችሁ ልክ በመልካም ማለት ነው እልህ ውስጥ አትገባቡ ምናምን። እህቴ ይሄ እኮ እንደዚህ እስቲ እንደዚህ እንሞክረው። ገባችሁ አይደል? ዝም ብላችሁ የሆነ ነገር ሲጠፋ እያያችሁ ከምትቃጠሉ ቢያንስ ያንን ነገር ለማስተካከል ለማዳን የሆነ ነገር እንደዚህ ነገር ማድረግ ትችላላችሁ ለማለት ያክል ነው። በእንደዚህ አይነት መልኩ መዋጣት ትችላላችሁ። የሆነ ያላችሁን ነገር ቦታ በመጠቆምም ሊሆን ይችላል እኮ ገባችሁ አይደል? እዚህ ጋር እንደዚህ አድርጊ እንደዚህ ሁኚ እንትና ጋር ሂጂ ምናምን ነገር ገባችሁ? ምክንያቱም እኔ አሁን አንድ ማቃት ልጅ አለች እንደዚህ እስልምናዋ ላይ ከፍራ በቃ የሚገርም ጥመት ውስጥ ነበር። እሷ ደግሞ አጠማመን በጣም ይከብዳል
እና ተጠቆመች። በቃ የሆነ ቦታ የገባች እንትን ትል ነበር የበለጠ በቃ እንትን ወደ ጥመት እየገባች ነበር። ተጠቆመች በውስጥ ተጽፎላት እንደዚህ አይነት ቤት እኮ አለ ለምን አትመጪ ምናምን ተብላ ወንድሞችን ስትሰማ ምናምን ነገር አልሐምዱሊላህ ተመልሳለች። እና እንደዚህ አይነት ነገር በቃ ትንሽ የሚመስላችሁ ግን እነሱ ጋር ሄዶ ትልቅ ነገር የሚፈጥሩ ነገሮች አሉ። እና እንደዚህ አድርጉ። እውነት ኢቭን መልካም ምኞታችሁን ራሱን መግለጽ እንዴት ደስ እንደሚል ገባችሁ አይደል? ልክ አንድ ሰውን ሲሰልማ ገብታችሁ እንኳን ደስ ያለሽ ምናምን ብሎ መጻፉ ራሱ እንዴት ደስ እንደሚል ማለት ነው። እና በመልካም ነገር ለመዋጣት ሞክሩ ለማለት ያክል ነው ያጀማ። እሺ ምን ቀረን? አይበቃንም? የከፈቱ ወንድሞች የሉም ወይ? አንድ ነገር በላቸውና አንተን ስለሚሰሙ እሺ ይህ አዲስ የመጣው ፕሮፋይል ያው ሁላችንም ሰብአዊነት ይሰማናል። እኔ አሁን ብዙ እህቶች እያየኋቸው ነው። እኔ ታውቀኛለህ፣ እኔ ብዙ አላወራም፣ ግን ሳያቸው ብዙ እህቶች ፕሮፋይሉን አድርገው ምናምን ውስጣቸው ደግሞ ገብተህ ስታያቸው ማሻላ በጣም ደስ ይላል። በዚህ ነገር ያንን ነገር እንዲያነሱ እኛም ሰው ወንዶች ብንሆንም ያ ነገር ይሰማናል። ቅድም ሰላም ለማንሳት የፈለገችው ይመስለኛል። ግን ያንን ፕሮፋይል ባይጠቀሙት በቃ ቪዲዮ መስራት ካለባቸው ያንን ነገር ቪዲዮውን ሰርተው ለምን ያ መንገድ ወደ ገደል አፋፍ ነው የሚወስዳቸው ይመስለኛል። እኔ ባየሁበት መንገድ የሌላውን ባላቅም እና እዛ ላይ የሆነ ምክር ብሰጣቸው በብዛት እህቶችን ነው ያየኋቸው፣ ወንዶችም አሉ። ግን ያው ባለማወቅ ይመስለኛል። አንዷ ጽፌላት ምን ለማለት ፈልገ ነው ብላ ብሎክ ሁላ አድርጋኛለች። እና የረጅም ጊዜ ጓደኛ የነበረች ቲክታክ ላይ 4 ዓመት የነበረች ልጅ ነች። እና ዛሬ ላይ ያንን ነገር ብትነግራቸውና ፕሮፋይሉ እስልምናን እንደማይወክል ህመሙ እንደሚያመን ሁሉ ሁላችንም ያመናል። ያ ነገር ህመሙ ማለት ነው። ወንድም ሆነ ሴትም ሆነ ሊያመው ይገባል። የግድ እዛ ጫማ ውስጥ መቀመጥ የለበትም ያ ሰው ህመሙን ለመረዳት እና ያንን ነገር ብትነግራቸው ብዬ አስባለሁ። አዎ አክቹሊ ላይክ እዛ ሀሳባቸው ማለት እኔ ይህንን ነገር እየመሩት ያሉት ሳይሆን በዚህ ነገር እየተመሩ ያሉት ሰዎች ሀሳባቸው ሙሉ ለሙሉ ነው የምደግፈው። እየተቃወሙ ያሉት ነገር ትክክለኛ ነገር ስለሆነ ማለት ነው። ግን ይህንን ነገር ከመቃረን አንጻር ሳይሆን እስልምና ሙሉ ነው፣ መልስ ነው፣ መፍትሄ ነው የምንለው እንግዲህ ይጮሃሉ፣ ፕሮፋይል ፒክቸር ይለጥፋሉ ምናምን ነገር ምንም የተለየ ነገር እኔ አላየሁም። እኔ የሆነ መሬት የወደቀ ነገር አይቻላቅም። እና እስልምና ለዚህ ነገር መፍትሄ አለው ብያ ለሚደፈሩም ሴቶች ሊሆን ይችላል፣ አቢዝ ወንድም ይሁን ሴት ማለት ነው፣ አቢዝ ለሚደረጉ ሰዎች እስልምና ሙሉ ነው። ግን ያው ታውቃላችሁ እስልምና ህጉ እንግዲህ እንዲተገበር ያው የማንችልበት አይነት ሁኔታ ነው ያለ ነው። እና ምንድን ነው ፖይንቱ? እኔ በህይወቴ እንዳንለማመዳቸው የምንፈልጋቸው ነገሮች አሉ። ለምሳሌ ትዝ ይለኛል ድሮ ልጅ እያለን እንትን ፊልም ልናይ ስንል መጀመሪያ ፊልም የሚከራይ ሰው በየተራ ሄዶ ፊልም ቤት ፊልሙን አይቶ ጨርሶ ነው የሚመጣው። ይሄ መሳሳም ይሄ አጉል የሆነ ነገር እንዳይኖርበት ቼክ ለማድረግ ማለት ነው። አሁን ላይ ግን ስንመጣ ያ አይደለም። ስለዚህ ከዚህ አልፈን ድሮ ትዝ ይለኛል የጥርስ ብሩሽ መሬት ላይ ካገኘን ኤችአይቪ ዞን የምንሞት ይመስለን ነበር። ምላጭ ካየን እንደ እብድ ያደረገን ነበር። ሰው ኤችአይቪ ከያዘው ፈንድቶ የሚሞት ይመስለን ነበር። ሴተኛ አዳሪዎች ከሆነ ፕላኔት ላይ የሚመጡ በጣም መጥፎ ፍጥረቶች ይመስሉን ነበር። ይሄ ነበር የሚመስልን። እውነት የምሬ ሀቅ ነው። ሁላችንም ላይ ያለው እኔ ምላጭ ሳይ ደንግጬ እንዴት እንደምዞር ማለት ነው። የጥርስ ብሩሽ ሳይ እውነት ይሁን አንዳንድ በጣም የሚያስደነግጡን ነገሮች ነበሩ። በዚህ ያህል ደረጃ እነዚህ ነገሮች የምንደነገጥ ሰዎች ዛሬ ላይ እንግዲህ የተለማመድናቸው ችግር የለም ብለን እያለፍናቸው ያላቸው ነገሮች በጣም ያሳዝናሉ። እና እንደ ዓለም ታቅዶልን እየተካሄደ ያለ ነገር ነው ማለት ነው። እና ራሳችሁን ከዚህ ጠብቁ ነው የሚለው። ራሳችሁን ጠብቁ። እኔ አሁን የፈለገ ነገር ይሁን አንድ ሴጣን ከሚያመልክ ሰውዬ ጥሩን ነገር እንስራ ቢለኝ እኔ አልፈልግም። ከእንደዚህ አይነት ሰው ጋር ህብረት የለኝም። አባችሁ አይደለም።
እና ምን የሚባል ነገር አለ መሰላችሁ? ነብሩን ለመያዝ ምንድነው ፍየልን መስዋዕት ያደርጋሉ የሚባል ነገር አለ። ስታየው ጥሩ ሀሳብ ነው። እነሱም ላያውቁት ይችላሉ፣ እነዚህ እንመራለን የሚሉት ነገር ማለት ነው። ግን ጀነራሊ ስናስበው ማንም ሰው ሴት ልጅ እንትን ትበል ምናምን ነገር አልተባለም። ግን ሴት ልጅ ግዴታ መብቷ እንዲከበር፣ ሴት ልጅ የሚደረግባት ነገር እንዲቆም እነሱ የሚያስፈልጉ አይመስለኛ። ለእኛ አያስፈልጉንም በፍጹም። ገባችሁ አይደለ? በፍጹም አያስፈልጉንም። ሙሉ የሆነ ዲን አለ። ገባችሁ አይደለ? እና ጀነራል እኛ በምንኖርበት ሀገር ግን እነዚህ ነገሮች እንዲቆሙ ያው ህገ መንግስቱን ለማሻሻል መሞከር ይሄ ነው የሚቻለው እንጂ እንደዚህ ሆኗል እንዲህ ምናምን በቃ ጩኸት ነው የሚሆነው። እኔ ከጩኸት የዘለለ ነገር እኔ አይቻላል። ሜይ ቢ አንዳንድ የተወሰኑ ነገሮች ተስተካክሎ ሊሆን ይችላል። ገባችሁ አይደለ? እና አሁን ሄቨንን ያዋት እንደዛ በግፍ እንትን ያለች ልጅ በቃ ተጮኸ በቃ ተረሳ እኮ። ያማል በጣም። እኔ አሁን ያመኛል በጣም ፔንፉል ነው በጣም። አብሶ ደግሞ አቅሙ ኖሯችሁ የኔ ሰው ቢሆን ምናምን ብላችሁ ብታስቡት ደግሞ በጣም ፔንፉል ነው። ገባችሁ አይደለ? ጩኸት ነው በቃ። ይጮሃል የሚሰማ ሰው የለም። እና ከዛ ጀርባ ግን የተጠነሰሱ ነገሮች እንዳሉ ይሰማኛል። እኔ ያንን ነገር ነው የማምነው። እና ነቃ ብላችሁ ከተጠነሰሰው ነገር ዘላችሁ ለማየት ሞክሩ ነው። በተረፈ እዚህ ነገር ላይ ለማየት ብዙም ነገር እኔ ማውራት አልፈልግም። ድርጊት ላይ ብናተኩር አሪፍ ነው። እኔ ሴት ልጅ ጥቃት ውስጥ እንድትወርቅ አልፈልግም። ስለዚህ አጠገቤ ያሉትን ሴቶች አልበድልም። አጠገቤ ያሉ ሴቶችን እንከባከባለሁ። በቻልኩት መጠን አጠገቤ ያሉ ሴቶችን እጠብቃለሁ። በቃ እዛ ሴት ይህን ነው ማድረግ የምችለው እንጂ በተረፈ ሁሉም ሰው በቃ የየራሱ የሆነ ነገር አለው። ግን እንደ እስልምና ይሄ ነገር አያስፈልገንም በፍጹም። ኢቨን ይህንን ነገር የምናደርግ ከሆነ እስልምና ጎዶሎ ነው እያልን ነው። ግን ሴት ልጅን አትበድሉ። ወላሂ ብትበደሉ ራሱ እውነት የምር ብትበደሉ ራሱ ሴት ልጅን አትበድሉ። እኔ በጣም የምወዳት እህት ስላለችኝ በፍጹም እህቴ እንድትነካብኝ አልፈልግም። ስለዚህ የሌሎችን ሴቶች ባለመንካት ነው እንግዲህ እህቴን ጋር አንተ ደማረጋት። ይሄ የኔ ኦፒኒየን። እሺ ጃይ አፎን እኔ መጣሁና ያንተ ሀሳብ ላይ ማለት ነው። አሁን ምን ያክሎቻችንን በአላህ ኤንጂኦዎች እንደዚህ አይነት ስራ የሚሰሩ ማለት የተደፈሩ ሴቶች፣ የተጎዱ ሴቶች፣ በጣም ብዙ አደጋ የደረሰባቸው ሴቶች ከክፍለ ሀገርም አዲስ አበባም ላይ ከተለያዩ ከተሞች የሚመጡ አሉ። እነሱን ይዘው ይንከባከባሉ። እና እስኪ በአላህ እንደዚህ አይነት ፕሮፋይል ካላቸው ውስጥ ወይም ደግሞ ይሄን ነገር በደንብ እንደግፋለን ከሚሉ ውስጥ ከስር ከሚጮሁት እስኪ 10 ይጥቀሱ። የሄዱበትን 10 እንዲህ ቦታ ሄጄ ይሄን ያክል ሪፖርት አግኝቻለሁ እንዲህ ብለው እንደው እሺ 10 ከበዛ ወይ 3 4 ወይ 5 ወይ 1 እና ማለት ሚዲያው ላይ ብቻ ነው እንደምንጮኸው። በጣም ብዙ የተቸገሩ እናቶች አሉ። ብዙ ችግር ማለት አሁን ይሄ መደፈሩ አሁን እነዚህ ታሪኮች ወጥተው ናሬት ተደርገው ስለተነገረን ነው እንጂ ገና ብዙ ናሬት ያልተደረገ እንደዚህ ያልተነገረን ያልሰማናቸው በጣም ብዙ ማለት ነው። ግን በቃ ኩል ሆነን ቁጭ ብለናል። ልክ የሆነ ሰው የሆነ ነገር ላይ ግን ሲጮህ ነው እንዲህ አብረን መጮህ ያለብን ሁል ጊዜ ማለት እኔ እሱም ተሰምቶኛል ማለት ይሄም እንትን ብዬ አይደለም፣ ይሄ ቀላል ነገር ነው ምናምን ብዬ አይደለም። ግን እየሰራንበት አይደለም። እናቶችን እያበረታታን አይደለም። ልጆች ይዘው ብቻቸውን የሚያሳድጉ በጣም ብዙ እንትን የሴት ነገር ከተነሳ ሁሉንም ነው የሚያነሳው። ምክንያቱም እቺ እናት እኮ ልጆቿን ሴት ልጆቿን ትታ ስራ ትወጣለች፣ እቤት የሚጠብቅላት የለም፣ ይደፈሩባታል። እንደዚህም አይነት አለ። ወይ ደግሞ በጣም መጥፎ ቦታ ላይ ቤት ትከራያለች፣ ምክንያቱም ብር የላትም። ከዛ ሁሌ ሰቀቀን ነው፣ ወንድ ልጇም ይደፈርባታል። ከዛ የሆነችዋ እናት ደግሞ እንደዚሁ አምሽታ ትገባለች፣ እራሷም ትደፈራለች። እንደዛ ካላረገች ብር ማምጣትና እነዚህ ልጆቿን ማሳደግ አችልም። ማለት በጣም ብዙ እኮ ነው ያለው። ግን ለምንድን ነው ማለት ማናየው? ዙሪያችንን ማናየው እና ደግሞ ከዙሪያችን ራሱ ማን ጀምረው ከጩኸቱ ብቻ ከሚሆን ደግሞ ከለሩ ራሱ የሆነ አረንጓዴ ምናምን አረንጓዴ እኔ እንግዲህ ኳስ ላይ ምናምን ጥሩ ነገር ነው አይደል? ኳስ ላይ አረንጓዴ። እሺ ለማንኛውም አንድ ነገር ልንገራችሁ። አሁን አንዳንድ ጊዜ የምትሸወዱ ወንድምና እህቶች
እንደዚህ አይነት ነገር የሚያደርጉ ሰዎችን ሄዳችሁ ስትናገሯቸው አግሬሲቭ ይሆናሉ። እና እኔ በማቀው እዚህ ነገር ላይ ያሉ ሰዎች ወላሂ ነው የምላችሁ ማለት ነው። እኔ አንዳንድ በጣም ለምን አልተናገርሽም እላለሁ። እኛ መሀል ያሉት አብዛኞቹ ሴቶች በእንደዚህ ነገር የተጠቁም ናቸው፣ የተሞከረባቸው ናቸው። ብቻ ጥሩ የሆነ ነገር የላቸውም እና ያንን የሚተነፍሱበት ነገር ስለሚፈልጉ ወደ እንደዚህ ነገር ይማገዳሉ። እና እዛ ያለው ነገር ላይ ተረጋግተን ያለውን ነገር ለማስረዳት መሞከር ነው። እና በነገራችን ላይ በዛ በኩል የሚካሄደው አካሄድ ምንድነው የሚሆነው? አንዱን ቀዳዳ ስደፍኑት አንዱ የተዝረከረከ ነገር ነው የሚሆነው። በላይክ ሙሉውን አስተካክለው አይጨርስ። በቃ አንዱን ሲሰበስቡት አንዱ ሲዝረከረክ፣ አንዱ ሲሰበሰብ አንዱ ሲዝረከረክ ነው የሚሆነው። ግን ለእያንዳንዱ ነገር ሙሉ ለሙሉ እናንተ ሳትጨነቁ እናንተ ፕላን ሳታወጡበት መልስ የሰጠው እስልምና ብቻ ነው። እያንዳንዱ ነገር እውነት የሚገባችሁ ክርስቲያኖች አብሶ እስልምና እኮ እንደዚህ ነው እያሉ ሲያላግጡ የሚሉበት ነገር ጠቅላላ ማለት ነው በዚህ ሰዓት ላይ ነው መፍትሄ ሆኖ የምታዩት ማለት ነው። እስልምና እያንዳንዱን ነገር በጊዜው ለነበረው ብቻ ሳይሆን ወደፊትም ይፈጠራል ላለው ብሎ ላሰበው ነገር ጠቅላላ ዲኑ መፍትሄ ያዘጋጀ ነው። በጣም የሚገርመው ማለት ነው። እና በቃ እስልምና ላይ ማተኮር ነው። ምንም እንደዛ እንትን ምናምን ነገር አያስፈልግም። እስልምናችን ላይ እናተኩር፣ ራሳችንን እንጠብቅ። እኔ እኮ እስልምና በጣም ያጀበኝ ወላሂ ሳልሰልም በፊት እኮ የኔ ነገር ሸሪያ ላይ ነው አሉ ህጉ ማለት ነው። እና ምንድነው አንድ ሴት ልጅ መድፈር ላይ ባለ እንትን ማለት ነው። እና አንድ ወንድ ሴት ልጅን ቢደፍር ያው በቃ ቅጣቱ ግድያ ነው አይደለ? ከዛ ግን ከመድፈሩ በፊት በቃ እዛ ጣጣ ውስጥ እንዳይገባ ግን ምን ያደርግ ተብሎ የተቀመጡ ነገሮች አሉ። አንድ ወንድ አንድ ሴትን እንዳይደፍራት የተቀመጡ ነገሮች አሉ። አንደኛ እድሜው ከደረሰ ያግባ። ገባቸው አይደል? ሁለተኛ ስፖርት ይስራ፣ ወደ እንደዚህ ነገር ወደ ውስዋስ እንዳይገባ። ሁለተኛ አይኑን ይስበር፣ አይንቀልቀል፣ አይቅበዥበዥ። ገባቸው አይደል? እነዚህ ነገሮች ተቀምጧል። ወንድ ልጅ በእንደዚህ ነገር ራሱን ትሪት የሚያደርግ ከሆነ ገባቸው። ከዚህ ዘሎ ግን ሄዶ የሆነ ሴትን ቢደፍር ግን ይገደላል። ያንን ነገር ሲያደርገው እንደሚገደል ያስበዋል። ገባቸው። ይጹም። እነዚህ ነገሮች እንትን ብሏል። ለምን ደፈርክ ተብሎ ብቻ አይደለም ቅጣት እንትን ያለው። ገባቸው አለ። ይሄን እዚህ ነገር ውስጥ እንዳይገባም ዲኑ ያግዘዋል። በቃ ድንበር ሄዱ ዘሎ እንዳይደፍር በቃ ይሄን ነገር ያደርግ ተብሎ ዲኑ እንትን ብሏል። ሴቷስ እንዳትደፈር በኋላ ተደፍራ እንትን የጎደለ እንደዚህ ሆንኩኝ ምናምን ነገር ለቅሶ ብቻ እንዳይሆን እንዳትደፈር ምን ታደርግ? ሰውነቷን ትሸፍን፣ ሀያ ታደርግ፣ አይኗ አይንቀልቀል። ገባቸው አይደለ? እና የተለያየ ቦታ ስትሄድ ብቻዋን አትሄድ የሚጠበቅ እነዚህ ነገሮች ጠቅላላ ተመቻችተዋል። እሷ እንዳትደፈር ነው። ገባቸው አይደለ? እና እንትን ነው እኛ እስልምና ላይ ዝሙትን አታደርጉት አይደለም የተባልነው፣ ራቁት ነው የተባልነው። ራቁት ነው የተባልነው። እና ስታዩት እኔ ይገርመኛል በጣም ሴት ልጅ በክብሯ ትቀመጥ። እና አንዳንድ ጊዜ እንዲህ ከእስልምና ውጭ ባሉ ነገሮች አቢዙ የሚደረጉ ነገሮች እስልምና መቼ መፍትሄ ሰጠን፣ እስልምና እንዴት መቼ ሆነ ምናምን ነገር የሚለውን ነገር አጥታችሁ እስልምና ላይ ለመለጠፍ አትሞክሩ። ግን በቃ ራስን መጠበቅ ነው። በተረፈ አላህ ይጠብቀን። እና እኔ ግን አደራ የምለው ለወንዶች ነው። ወላሂ ነው የምላችሁ ማለት ነው። ለወንዶች እኔ አደራ እላለሁ። አጠገባችሁ ያሉ ሴቶች ሀቅ አለባችሁ። ገባችሁ አይደለ? ምንም ቢሆን ሴት ልጅ ተሰባሪ ፍጥረት ስለሆነች በቻላችሁት መጠን ሴቶችን እንትን ለማለት ሞክሩ። መንከባከብ ኃላፊነት ባይሰማችሁ እንኳን መጥፎ አትሁኑባቸው። የማይሆን ተስፋ አትስጧቸው። እንደውም እኮ እኛ የምናውቃቸው ሴቶች ጠንካራ ሆኖ ነው እንጂ ስንት መከራ እያሳለፉ እንትን የሚሆነው እንጂ እንደ ሴቶችማ ትንሽ ከባድ ነበር። ገባቸው አይደል? እና እኔ ይሄ ነው ፖይንቲ። በተረፈ ከዚህ በላይ ምንም ነገር ውስጥ መግባት አልፈልግም። ቅድም እንደነገርኳችሁ ሁሉም ሰው የራሱ የሆነ ሳይድ አለው፣ የራሱ ፔን አለው። እና አንድ ይሄ ነገር ደርሶባት እየየ ከምትል ሴት እኩል ቆሜ ይህን እንደዚህ አታርጊ ይህን አድርጊ ምናምን ነገር ብል አንዳንድ ፌር ላይሆን ይችላል። ስለዚህ ጀነራሊ የእኔ ሀሳብ ይሄ ነው። ብልጡኑ እስልምናችሁ ያምርባችኋል። በቃ እስልምናችሁ ላይ እንትን ማለት ነው ማንጸባረቅ ነው። እንትን ይላል
እስልምና ሴትን አክብሯል። ሴትን በደንብ ነው ያከበራት እና አላህ ይጠብቃችሁ ከእንደዚህ ነገር። ሴቶችም ረፉ ለወንዶች የማይጠቅም ተስፋ አትስጡ እና ያው በአንድም ሳይድ ደግሞ ከምትዩት ከአንድ መጥፎ ወንድ ጀርባ ምናምን ነገር ያው አንድ ልቡን የሰበረችው ሴት ቅስሙን ስብርብር አድርጋ ሜዳ ላይ ጣለችው ሴትም አለች። እንደዚህ አይነትም ሴቶች አሉ። ልባቸው አረ ሴት ሲባል ሁሉም አይደሉም፣ ግን በቃ ሁላችንም ራሳችንን እንጠብቅ። አንዳንድ በቀለኛ ወንዶች አሉ። በቃ እንዴት ሆነ ነው ስለላይ በቃ አገኘው ብዬ አፍቅሬያት ወድጃት ምናምን ነገር ተብሎ ያ ሙድ ይዛበት እንደ ካልሲ ኳስን የተቀዳደረ እንደሱ ጠልዛ ትጥለዋለች። ከዛ በቃ ይናደድና በእሷ ንዴት ሌሎችን ሴት ሲበቀል ይኖራል። ይህም ትክክል አይደለም። ትክክል ነው እያልኩኝ ሳይሆን ያው በቃ በሁሉም ሳይድ ያለውን ነገር ለማስታመም እና ለማስተካከል መሞከር ነው እና ኃላፊነት መውሰድ። እኔ ግን ሴት ልጅ መድፈር ትንሽ ይከብዳል። ሴት ልጅ መድፈር ረላሽ ይደብራል በጣም። አላህ ይጠብቀን ለማንኛችሁም ሁላችን እና ይህን ይመስላል ያ ጀማው ያው እንዳልከው ነው። በዛ ሳይድ መደፈር ምናምን ብቻ ሳይሆን አጠቃላይ የሴት ልጅን ሀያት ካሳሰበን ወላሂ ከጎናችን ያለውንም ሰው ዝም አንበል፣ በደንብ አብረን እንቁም። እኔ አሁን እቺ እህታችን ስትሰልም በቅርብን የሰለምኩት የው ልጄን ምናምን ስትል ወላሂ ጭንቅላቴ ላይ ብዙ ነገር ነው ገና ናሬት እያደረኩ ያለሁት ስለሷ ማለት ነው። እንዴት ሆነ ይሆን ምን አይነት ስታተስ ላይ ነች ምናምን እያልኩ ለዛ ነው በውስጥ አናግሪኝ ምናምን ያልኳት ማለት ነው። እና እንዲህ በደንብ እንጠባበቅ። ምናልባት ብዙ ሀጃዎች ይኖሩብናል። በሰላም እየኖርን እኮ ላይሆን ይችላል ሁላችንም፣ ግን በደንብ እንደጋገፍ ኢንሻአላህ በሁሉም ነገር ማለት ነው፣ በሁሉም ነገር እና ማይንድ ሴታችንን ደግሞ በደንብ እናስተካክል። ልጆቻችንን ስናሳድግ ደግሞ ጠንካራ እንዲሆኑ ማለት እንዴት ነው ሰው አክባሪ እንዲሆኑ ምናምን፣ ከዛ ደግሞ ወንዶቹን በደንብ ተንከባካቢ እንዲሆኑ፣ ለሴት ልጅ በጣም ክብር እንዲኖራቸው፣ ለሴት ብቻ አይደለም ለሁሉም ሰው አክባሪ እንዲሆኑ እና ሰው ማለት ትልቅ ቫልዩ ያለው ነገር እንደሆነ የማንንም ድንበር እንዳያልፉ፣ የራሳቸውንም ድንበር እንዳያከብሩ፣ የሌላውንም ድንበር ደግሞ እንዳያልፉ እንደዚህ አድርገን እናሳድጋቸው። እንደዚህ አይነት ነገሮች ደግሞ የሚመጡበትን መንገድ ያው ኢቨን እኛ እኮ ሴት ልጆቻችንን እንኳን እኮ አብረን ማስተኛት አይፈቀድም አይደል? ከሆነ እድሜ በኋላ ሴትና ሴት ራሱ አብሮ አይተኛም። ወንድና ወንድም እንደዛ ክፍል ለዩላቸው ይሄ ምናምን የተባለው ያው ሼጣን ምን ሰርቶ ይብላ ብዙ ስራ ስላለው ነው። ለዛ ነው በሁሉም ቦታ ላይ ነው ወንዶችም ጥበቃ ያስፈልጋቸዋል፣ ልክ እንደ ሴቶች ማለት ነው። እሺ ጀዛከላ ኸይር። ለዛሬ ይብቃን። በቃ በጣም ጸዴ ጊዜ ነበረ። በነገራችን ላይ እስቲ እንትን እናድርግ፣ ዩቲዩብ ላይ ያለ በነገራችን ላይ ዛሬ እንትን ያልነው ነገር አስተካክይም ፖስትላችኋለሁ እና ኮመንት ላይ ጽፍላችኋለሁ። ሁላችሁም ሄዳችሁ ኮመንት ላይ መተናል እያላችሁ ትጽፉልኛላችሁ። ኮመንት ላይ እንትን ዩቲዩብ ላይ ሄዳችሁ ይሄንን ጻፉና ላይቭ ታገኛላችሁ። እሺ የዩቲዩብ ቻናል የተከፈተ ላይቭ አለ። እሱን እንትን በሉና ኮመንት ላይ የመጣችሁ መተናል ብላችሁ ጻፉልኝ። እዚህ ጋር ያለው ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ ኢንሻአላህ አላህ ከፈቀደ እንደዚህ አይነት ሌሎች እንትኖችን እናወራለን እና እየሄዳችሁ ዩቲዩብ ላይ ይሄንን አሁን የጻፍኩላችሁን በአማርኛ ኮፒ ፔስት አድርጉት ከፈለጋችሁ እና እንትን በሉ መተናል በሉልኝ። ሰብስክራይብ አድርጉ። የዛሬውን ፕሮግራም እዛ ላይ ማግኘት ትችላላችሁ መስማት ከፈለጋችሁ፣ ወይ ሌላ ሰው እንትን ማለት ሌሎችም መድገም የሚፈልጓቸው ፕሮግራሞች ሲኖሩ እዚህ የገባችሁ እንትን ማለት ትችላላችሁ። ይሄው እየጻፉላችሁ ነው። ሂዱና 310 ሰዎች አላቸው መተናል። ቢያንስ 200 ሰው ይምጣ። ሳህላ መጥቷል፣ ሐሚድ፣ ኢማን፣ ሐሰን አመተናል። ሂዱና ላይቭ ላይ እንትን ብላችሁ በዛውም ሰብስክራይብ አድርጉ እና ብላችሁ በዛ እንጨርስ። ቆየው በጣም ስንት ሰዓት ላይ ነው የገባሁት? 1 ሰዓት ላይ ነው የገባሁት። 1 ሰዓት ተኩል ምናምን ነው። አይቻችኋለሁ። የመጡ ልጆች እየጻፉ ነው። ዩቲዩብ ላይ ሄዱና ያንን ጽፋችሁ ላይቭ አለ። ፕሮፋይሉን ልክ ስትገቡ ላይቭ አለ።
በዛም የዩቲዩብ ፋሚሊዎች አሉኝ ደግሞ በጣም ነው የምወዳቸው። ዩቲዩብ ላይ ሁሌ እዛ የሚከታተሉ እዛ ዩቲዩብ በማየታቸው ነው ይጠቅመኛል እና እዛ ቁጭ ብሎ ነው የሚከታተሉት እና ያስቸገረኛል አንዳንዴ ሁሉንም ነገር ተቋቁሞ ምናምን ያሉና እነሱም ተዋውቋቸው ሄዳችሁ ማለት ነው እና መተናል ብላችሁ ጻፉልኝ። ሁላችሁ አንዴ ሄዳችሁ ደርሳችሁ በዛም ዩቲዩቡን ሰብስክራይብ አድርጉ። ኢንሻአላህ እሱን እንትን እንበልና እንወጣለን። እንትና ቢመጣ ኖሮ እንቆየ ነበር። ኡስታዝ ሄድ ነበርና ሜቢ ተመልሶ ሊመጣ ይችላል። እሱ ከመጣ እንቆያለን፣ ችግር የለም። ያስተምረን። አሁን ስንመካከር ነበር አይደለ? ቲክቶከሮች መጡ እየተባላችሁ ነው። ገና ነው፣ ትንሽ ሰው ነው። ሁላችሁም ቢያንስ 200 ሰው ደርሶ መምጣት አለበት። ስሙን ጃቢር የሚለውን ስም ሄዳችሁ ስትጽፉት ያመጣላችኋል። በቃ ላይቭ፣ ከዛ ላይቭ ላይ ግቡና ኮመንት አለ፣ ኮመንቱን እንትን በሉ። እሺ ትንሽ እንጠብቀዋለን። ኡስታዙ ሄድ ሜቢ ከመጣ እሺ። አንድ ደግሞ በጣም የምወዳቸው ኡስታዝ አሉ፣ ኡስታዝ አቡ መዋያ። የሚገርም ነገር ጋብዛቸዋለሁ ከገቡ ከተመቻቸው ማለት ነው። በጣም በጣም በቃ ከምወዳቸው ከማከብራቸው ኡስታዝ ውስጥ አንድ ናቸው፣ ኡስታዝ አቡ መዋያ። ውጡ። ለምን ይወጣሉ? ይቀመጡ። አንቺ ዩቲዩበሮች ከቲክቶከሮች ጋር ገጥመው ውጥ ይሏቸዋል። ሂዱ፣ ቶሎ በሉ። ዩቲዩብ ላይ ደርሳችሁ ነው፣ ቶሎ በሉ እና እንትን ላይቭውንም ላይክ አድርጉ። እሺ ገና ከመግባታችሁ ላይክ ምልክት አለች፣ እሷ ለይቋት። ኡስታዝ አቡ መዋያ መግባት አይችሉም? ያ መተናል ብላችሁ ጻፉ እና ሰብስክራይብ አድርጉ። ማሻአላ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አረኑ ይግቡ ሲባሉ ደግሞ እርሶ ሁሌ እኔ እንትን እንዳጠበቁት ግቡ አልኩት አይደል? ለምን አይገቡ? ሂዱ። አዎ ጎበዞች፣ እያየኋችሁ ነው። መተናል እያላችሁ ዩቲዩብ ላይ የገባችሁ ምን ያህል ሰው እንደመጣ ያለው እስካሁን ላይክ 30 ሰው ነው የመጣው ከ300 ምናምን ሰው ማለት ነው። ቢያንስ 100 ሰው እንኳን አልመጣም እና ብትሄዱ ይሻላችኋል። ደሜን አታፍርት። ኡስታዝ አይገቡም። ኡስታዝ አቡ መዋያ ሰብስክራይብም እያደረጋችሁ ነው። በዚህ አጋጣሚ ዩቲዩብ ላይ ለሚከታተሉኝ ሰዎች ዱአ አድርጉላቸው። ሁሌ እዛ ነው የሚከታተሉት። ማሻአላ በጣም ነው የምወዳቸው። ለምን እንደሆነ እኔ የሆነ የጓዳ ጓደኞቼ ነው የሚመስለኝ። ሳራ አለሽ እንዴ? ነይ ግቢ እስቲ። ውጡልን፣ ይሄ የኛ ቤት ነው ይሏቸዋል። በጠበጡት ሄሎ እንትኑን ዩቲዩቡን። ኡስታዙ ሄድ ቢመጣ አሪፍ ነበረ። ጃቢር ጻፉላቸው፣ ዜድ ጻፊላቸው ታች ጻፉላቸው። ጃቢር የሚለውን ስም ስጽፉት ያመጣዋል ዳይሬክት፣ ቀላል ነው እና ሄዳችሁ ሰብስክራይብ ላይክ ምናምን ነገር አድርጉት። ደርሳችሁ መጣች። ልብ ወልቋል። ደርሶ መጣ። ዩቲዩብ ላይ ሄዱና ጃቢር ብላችሁ ሰርች አድርጉና ሰብስክራይብ አድርጉና እዛ እንትን አለ። አንቺ ዛህራ ድራፍት ማቅረብ ጀመርሽ? አይ ይከሪ
ዩቲዩብ ላይ እዛ ድራፍት ታስቀምጣለች። ምን አይነት ሴትዮ እንደሆነች ደርሳችሁ አመጡም። ሌሎቻችሁ ደርሳችሁ ነው አንዴ ደርሳችሁ ነውና መተናል ብላችሁ ጻፉ። እናንተንም አላህ ይጠብቃችሁ። አጃቢር ብላችሁ ጻፉና እዛ ላይቭ ላይ ሄዳችሁ እንትን በሉ እና እንትን አድርጉ። እሺ ሌሎች ሰዎችም እንትን ስትሉ ስታገኙ ሰብስክራይብ አስደርጉልኝ። ቻናሉ የምጠቀምበት ቻናል ስለሆነ ማለት ነው። አከሲ Assalamu alaikum. Akasi is my name. ወአለይኩም አሰላም። እንዴት ነሽ? እንዴት ናችሁ? አለን አልሐምዱሊላህ። ቆየሽ ለመግባት? አይ እየሰማችሁ ነበረ፣ ብዙ እየተማማረን ነበረና ያው ማዳመጥ የተሻለ ነው ብዬ ነው። ማሻአላህ። ደህና ነሽ? አልሐምዱሊላህ። እንዴት ናችሁ? አለሁ አለሁ። እዛ ጠፍተሻል። ኧረ አለሁ። ደስ ይላል። ደስ ይላል። ደስ ይላል። ደስ ይላል። ቅድም ሀሳብ ነበረኝ አላስገባም ስትለኝ በቃ ረሳሁት። እኔ አያሳየኝም እኮ ገዝተ አስገባኝ ብለሽ አጽፊልኝ ነበር ከስር። I'm just joking. No. አይ ወላሂ የሆነ በቃ ማለት መታችሁ እንዴት አወቃችሁን እንዴት አያችሁን የምትለው ፖይንት ለመስጠት ነበረ የገባ ቲክቶክን እንዴት እንደተገናኘን ምናምንና በቃ ሌላ ቀን በረጅሙ እንትን ሌላ ቀን እንቀጥለዋለን። እንደዛ ነው። እኔም ደከመኝ እንጂ እንዴ ቀላል ደከመ። መጨረሻው ግን አሳመራላ። ሳዳ ሲዘ ተለያያለ። ሱብሃንአላህ ሲመርጥህ አየህ። ያ ማሻአላህ አላህ ይቀበለን ትያለሽ። አሚን 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 አሚን። የትኛው ቤት እምነት ልጅ ግን አንቺ? እኔ አልሐምዱሊላህ ረብል ዓለሚን። አይ ይመችሽ፣ ጥሩ ላይ ነሽ። ዩቲዩብ ደርሰሽ መጣሽ? ዩቲዩብ እኔ እኮ ሰብስክራይብ አላረኩም። የሚያናድደው ፓርት እሱ ነው። እምቢ ብሎኝ ማለት ነው። ምኑ ነው እምቢ የሚልሽ? እስኪ እንትን ቴሌግራም ላይ ነው እንጂ ዩቲዩብ ላይ እኮ ብዙ አይደለሁም። እኔ ግን አይ ዋንት ቱ ሰብስክራይብ እንትን ባረጋው ደስ ይለኛል። ያው እኮ ዩቲዩብ ላይ ገቢና ይኸው ስሙን ጽፎ ኮፒ ፔስት ብለሽ ሰብስክራይብ ጃቢር ነው የሚለው። ኦኬ አይ ጽፎልሽ አንደርስኮር ኦኬ I'm going to copy ልቅባና ልሂድ። የስ በሉ እረፍት አድርጎ ይበቃችኋል። እሺ እሺ ጀዛከላህ። ሰላም አለይኩም። ሂዱ ያ ጀማ ቶሎ ደርሳችሁ ነው። እሺ ጉሩባ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ነው? እንዴት ነህ? ስማ ቀበቶ ሽጥ አልጨረስክም እንዴ? ጠፋህ እኮ ወይስ ሌላ ቢዝነስ ጀመርክ? እኔ አንድ ቀበቶ ጠፍቶኝ ስፈልግ ለካ ደርቤው ነው። አሁን አግኝቼው ነው የመጣሁት። ደህና ነህ? የት ነው የጠፋው? አልጠፋሁም አለሁ። ከታች አዳምጣለሁ። ሰውን ለካ ታስፈራርተህ ጨርሰህ ነበር በ20 እንዴ አንተ እንዲህ አዛጉኝ እንትን እያሉ ፍሌክስ ይሰራሉ ገዝት ሊወጡ ማለት ነው። ከዛ በቃ አናደዱኛ እና ይሄድባቸዋሉ። በቃ የታባታቸው አይ ማሻአላ ባይ ዘ ዌይ ጃኮ እውነታቸውን ነው። ሁላችንም ጋር ያጋጠመን ነገር ነው። ቅድም በስሱ ያካፈሉክ አይ እንትን እንላለን እንትን አይቼክ ነበርና ስብ ካሉ ብዬ ረሳሁትና እቺን በጣም ጸዴ ናት። ከመጀመሪያው ጀምሮ አሪፍ ነገር ነው የተማማሩና ሌላ ቀን እንቀጥላታለን። ያው አንተም የምትለን ነገር ይኖራል ብዬ አስባለሁ። የመጀመሪያ ቀናት በደንብ ሌላ ጊዜ በሰፊው እንጮታለን። እኔማ እንኳን ድምፅህን ኬፍ ልበልክ ብዬ ነው የገባሁት። አገባቡ እዛ አይ እንትን ነው አክቹሊ እንትን ነው ታውቃለህ። የሆነ ሰው እንደከፈተ ሰው የከፈተ አይ ቲንክ ሁሱ ከፍቷል። አይ ሁሱ ከከፈተ ማሻአላ እዛ መሄድ እንችላለን። እንትን ነው ሰው ከሌለ በቃ መውጣትም ደበረኝ ታውቃለህ። የሆነ ካፊሮች ቤት ገብተው የሆነ የማይሆን ነገር ከሚጋቱ ሁሱም ስለከፈተ ኢንሻአላህ የኔና አንተን ጉዳይ ሌላ ጊዜ በደንብ እንጨርሰዋለን። አትጥፋ ግን እዛ አንተ ይሄን ሰሞን እኮ የተፍታታን ነው እና ሐኒፍም ደግሞ የት ሄዱ? ሐኒፍ ኑር አዲስ
ሀኒፍ በውስጥ እንደውም የሆነ ልኮልኝ ሞክ እያደረገኝ ነበረ። እሱም ጠፍቷል። ኑር አዲስ ቅድም አገኘሁት። ተጠፋፍተን ነበር። አይ እዛ እንገናኝ እስኪ በኋላ። እሺ እመጣለሁ። ይሻላል ናል ኢንሻአላህ። እሺ ያሬድ አለ ዩቲዩብ ላይ ያሬድ ሰላም ሰብስክራይብ አድርገሻል? በደንብ እንደውም 3 ነው ያደረኩት። አይበልጥም። ከዛ እንትናንም አይቻት ነበረች። አንድ አለች በቃ ለመስለም ጫፍ ላይ ቀርታ ዳርዳር እያለች አይጤ ያለሽ እንዴ አይጤ አንሽ ና ሰላም በለኝ እስቲ። የድሮ ጓደኞች ልጅ አብዱ ይጠፋ። ስልኬ ቻርጅ ሊዘጋ ነው መሰለኝ። እንጃ። ሁላችሁም ሹክራን በጣም አረ ጥለሽንማ አትወጪም። የምንልሽ መስሎሽ ነው? አራትሩኝም። ይሄ በቃ ሌላ ቀን እንገናኛለን። አላህ ይጠብቅሽ። ሰላም አለይኩም። አሚን። እሺ ወአለይኩም ሰላም ወራህመቱላህ። ሰላም ነው። ጀዛኩሙላህ ኸይር። ወያኪ ሱሳ የለሽም? ምን አንተ መች ተመችቶክ ያውቃል? እታችን ነው አንተ እንትን የምትለው። እሺ ለዛሬ ይበቃናል። ኢንሻአላህ አንድ ቀን እንቅልፌን አስተካክዬ እንደዚሁ እንሄድበታለን። የዛሬውን ጥያቄ እናንተም ለማሰብ ሞክሩ። እንደዚህ የሚወራበት ነገር ካለ ኢንሻአላህ እናወራለን፣ እንጫወታለን። በተረፈ በጣም ጥሩ ጊዜ ነበረን። እኔም ብዙ ነገር ተምሬያለሁ። አላህ ይጠብቃችሁ በያላችሁበት።